መታ ታውቃለች? ወደ ቢሮ ተመልሳ ከሰዎች ጋር ተጣልታ ወይ ምንም ነገር ገጥማት አታውቅም? በፍጹም። አንድ ቀን አናግሬያታለሁ። መቼ መዳም ጋር እያለች እሷም መሆኑን ያስረዳችኝ መዳሟ ለኔ ደውላ ስታወራኝ ነው። ማነሽ አንቺ ብዬ ስላት አባይነሽ አሰሪ ነኝ ስትል አላወቅኩሽም አልኳት። እንደዚህ እስከ ምልክቱ መረጃ ስትነግረኝ የዛን ሰዓት ላይ ነፍሷን ይማራብን አባይነሽ ቤታቸው ትንንሽ ሲሆን መጅሊሳቸው በረንዳ ላይ ይኖራል ብያታለሁ። እኔ መጅሊስ የሌላ ሰው ቤት መስሏት አላጸዳም ብላኛለች ብላ ደውላ ነበረ መጅሊሱን። ከዛ ግቢው ውስጥ ነው መጅሊሱ ያለው ብዬ ስላት አዎ አለችኝ። እስቲ መዳም እርግጥ መዝጋት ትችያለሽ እባክሽ፣ እንዳይደወል ማድረግ ትችያለሽ እስክንጨርስ። እንትን ነው መስመሩ ራሱ ነው የሚናገረው፣ በሱ ነው ማወራው። በዋይፋይ ነው ወይንስ በዳታ ነው? አንቺ ያው በዳታ ነው፣ በሱ ራሱ ነው ማወራው። ኦኬ። እንዳይደወል ማድረጋችን አሁን በዚህ ሰዓት እዚህ የስራ ሰዓት ስለሆነ ነው ሪያድ እኮ። ግን ጋይስ መዝጋት የሚቻልበት ሁኔታ የለም አለ እኮ። ዳታው ብቻ እንዲሰራ ቀጥታ እንዳይጠራ ማድረግ። ሲመጣ አስቆመዋለሁኝ። እሺ ዲክላይን አድርግ። ምናልባት ስፔሻል ኬዝ ነው በር መክፈት ልጆች ማስወጣት ነገር ከሆነ ተፈቅዶልኝና አውጣለሁ። እሺ እናት። እሺ ከዛ የዛም ምልክት ደውላልሽ መቼ ነበር የደወለችልሽ? ምን ያህል ጊዜ አባይነሽ ከሰራች በኋላ ነው መዳሟ ደውላልሽ ኸይማው የሌላ ሰው ቤት መስሏት አላጸዳም ማለች የኔ ቤት እንደሆነ አስረጃት ብላ የደወለችልሽ መቼ ነው? አባይነሽ በገባች በ9ኛው የ10ኛ ቀኗ ላይ ስንት ቀኗ ነው ብዬ ስላት ጊዜ ቦይን አልሞላትም ማለች ሰትየዋ። ኦኬ ገና በ10 ቀኗ። እሺ ሰው ምናምን ብላ አስረዳችኝ። ከዛ በኋላ አባይነሽን አስረዳኋት። አይኔም እኮ የነሱ መስሎኝ ነው ብላ ሳቀች። በቃ እኔ ያለማወቄ ነው ልጅ መያዝ ይጠበቅብኛል አይጠበቅብኝም የሚለው ጥያቄም አላመጣችም። ሌላ ልጆች አሁን አዳዲስ ሲኖሩ የልጅ ቤት ሲገቡ ይጠይቁኛል። እሱ አልጠየቀም። ትንሽ ድምፅሽ ታፈነ ማሪ። ስለዛ ቤት ስፒከሩን ይዤ ነው ቀርታ ስለዛ ቤት ማጽዳት አለማጽዳት ብቻ አውርታ ጠይቃኝ ነው የወጣችው። አስረዳኋት፣ ተግባቡ። በመሃል ምንም አይነት ኢንኬዝ ችግር አለ ይሄ እንዲህ አላወሩም፣ ከኔ ጋር አልደወሉም። በአስረኛ ቀኗ መዳሟ ላንቺ ደውላ ስለ ኺማው የነሱ ቤት እንደሆነ እንድታስረጃት ነገረችሽ። ከዛ አንቺም አስረዳሻትና ከዛ ተግባብታችሁ ተዘጋ ስልኩ በሰላም አለሁኝ። አልተዘጋም። እሺ አይ ካንቺ ጋር ያልኩት ከመዳም ጋር የዛኔ በ10 ቀን ወደላ አንቺ አስረዳሻትና ጉዳዩ ተዘጋ። አዎ እሺ እሷ ራሱ ሶሪ እኔ እኮ የሌላ ሰው ቤት መስሎኝ ነው በሚል በሳቅ ነው የዘጋችው። በቃ እንደገጠመኝ የማስታውሰው የሷን በዛ ነው። ያንንም እንደገና እንዳስታውስ ያደረገችኝ ሴትዮዋ አባይነሽ የሞተች እለቱን መዲና ሰራተኛ ፈልጋለሁኝ ሰራተኛ ፈልግልኝ ስትል ተደውልብኛለች። እኔ አላወኩሽም ማነሽ አልኳት። ማነሽ ስላት እኔ የአባይነሽ እንትን ነኝ አለች። ያሰሪ አላወኳትም በሳቱ ማሪስም እኮ አስረዳሽን ኦልሬዲ እኮ በቃ አላወኩሽም ዝጉ ካላልኳቸው አትዝጉ ጋይስ። እኔ ኮመንት ዝጉ ካላልኳቸው አትዝጉ። መዘጋት ሲኖርበት እኔ እነግራቸዋለሁ። ቴንኪዩ። እሺ የዛን ሰዓት ላይ ምን አስረዳችኝ መዳም ስትደውልልኝ እኔ አባይነሽ የሞተችበት እለት ሰራተኛዬ ጠፍታ ነበረ። ሰራተኛ ፈልጊልኝ በሚል ነው እሷ ወደ እኔ የደወለችው። ቤት ቢሮ ሰራተኛ እንዳለ ሰራተኛ ቀያሪ ሰው መውሰድ የምትችልበት አላወኩሽም ጠፋች ሰራተኛዬ ብላ ስትል ሐላሳ መልክቻ ቢሮ አልኳት። ቢሮ ስደውል ረመዳን እሺ አንዴ ረመዳን ላይ በ10ኛው ቀን ደውላለሽ። የዛኔ ያንን ችግር ፈተሽ አለቀ በሰላም አባኔ ሰርታ አመት በአመቱ አሁን ረመዳን ላይ ስትጠፋ ሰራተኛ ፈልጋ ደወለች ሴትዮዋ። ረመዳን ላይ ደውላሉ
እሺ ጠፋች አለችሽ ረመዳን ላይ። ከዛ አንቺ ምን አልሻት? ያው የደላላ ስልክ ታውቁ የለ ጋይስ፣ ፋታ የለውም ጠብቅ። ቆይ ስልክ እያወራች መሰለኝ፣ ለዛ ነው ሚት የሆነች። እህታችን ከዚህ ጨርሰሽ ተነስተሽ ብታወሪ በእናትሽ፣ ወይ ደግሞ ከዛ እያወራሽ ከሆነ ዋይፋይ ቢሮን የሚያህል ነገር ዋይፋይ የለውም። አሁን በዳታ ነው የምጠቀመው አለች። እንትን የሚያህል ነገር ቢሮን የሚያህል ነገር ዋይፋይ እንዴት የለውም? ዋይፋይ ቢኖር ሴም ካርዱን ኦፍ አርጊው ላት ነበር፣ ወይ አውጩ ሴም ካርዱን። እንዴ ማስሬ ምን መናገር እንዳለባት የቢሮ ኃላፊዎች እየደወሉ እየነገሯት ነው። ገባት? ይሄንን በይ ሀቢባ ለምጠይቅሽ ጥያቄ ይሄንን መልሺ እያሉ ነው፣ እያረሟት ነው። ምንም አይነት ነገር እንዳያመልጣት 80 ጊዜ የሚደውሉት እኛ ጅል መሰሏችሁ እንዴ? ሀቢባ ልጅቷ የሞተችበት ቀን መዳሟ ደውላ ሰው ፈልጊልኝ ብላ ነበር ያለችውን ቦታ በደንብ ያጅልኝ መረጃ። ረመዳን ላይ ደውላ ሰራተኛ ጠፋች አለችኝ ብላለች። ቆይ እሱ ጋር ነው ያቆምነው። ምን አይነት ድራማ ነው? እኔ ደውልባታለሁ ቦ ትመለስ ወደዚህ ይቅርታ አድርጉልኝ። ምን ማለት ነው? መኩ ከቲክቶክ ወጥተክ እንደ አዲስ ግባ። ኢንቪቴሽን እየደረሰክ አይደለም። ከቲክቶክ ውጣና ፌስቡክ ወይም ዩቱብ ከፍተህ አሁን ሰራ። ደጋግሜ ኢንቫይት ሳደርግህ እኮ ኢንቪቴሽን እየደረሰክ አይደለም። አንቺ እኮ ሀቅ ለማውጣት ብለሽ ማለት ነው በጣም እየተለማመጥሽን ነው። የቤትሽንም ህግ እያፈረስሽ ነው። ኖ አይደለም። ለምንድን ነው የምታናግረው? በቃ ትተውና ትሄድ። በቃ እምቢ እንዳለችው ትተውና ህግ ዳኝናል እኮ። ኖ ምን መሰለህ፣ ቃማው አለኝ፣ ፎቶ አለኝ፣ ሁሉ ነገር አለኝ። አዎ ግን ምን መሰለህ፣ እኔ ቃል ገብቼላታለሁ ፎቶዋ እንደማይወጣ ሀታ ቪዲዮ እንደማታበራ ቃል ገብቼላት። ምክንያቱም እቺ ልጅ ምንም እሷ የእሷ ወለ የተነገራት ታዳቦ ይቻላል እንዴ? እኔ እዚህ ቤት ገብቼ እኔ ሰው እየነገረኝ አይደለም፣ ወላሂ እኔ ሰው እየነገረኝ አይደለም። ያ ሙቤ እሷ ምንደኛ ለእህቷ ሀቅ እንዲወጣላት የምትፈልግ ልጅ ናት። كيف تحت انا نزلت في الاوغندا. نزلت؟ اي نزلت. ايه انا ما رديت على التليفون لهيك انه قاعد يدق، عملت له مشغول. طيب عن مين؟ قولي خلص هي موجود تعرف في السيارة نزلت. يا الله. يلا دقي علي انت على كيف. يا الو አቤት መዳም ነበረች የደወለችው? አዎ ለምን ታዲያ ሌላ ሰው ሲደውል ሚውት ታደርጊያለሽ እንዳንሰማ? መዳም ስትሆን አሰማሽን ዋይ? ይሄኛው መስመር ሌላ ነው። ቀሰመን በሐያት ይሄ ሌላ ያ ቅድም ያውራሽ መስመር አለ አይደል? ሁለት ያ ስፔሻል መስመር ቢሮ ውስጥ መጠቀመው መስመር ነው። ሁለት ደግሞ እኔ ይሄን በይ ያን በይ ለምን እኔ ሰው አይደለም እኮ እኔ ነኝ እኮ የምጠየቅበት ጉዳዩን። ዛሬ አይኔ የኢትዮጵያ የዝሽ ልጅ ደም እኮ እኔ ራሴ ታግዬ ሂጃለሁ እኮ ወደ ሀገር ቤት እንላክ ብዬ ሂጄ መዲና። ለዛ እኮ ነው አሁን ሙባረክ ፓስፖርቱ አለን፣ መኖሪያ ፍቃዱ አለን፣ ፎቶ አለን፣ በህግ እንሄዳለን፣ ሚዲያ ላይም ፎቶ ይለጠፍና ምናምን እያለኝ እኔ አይ ግድ የለህም እሷ እኛም መርዳት ነው የምትፈልገው፣ ልክ እንደኛ ለእህቷ ሀቅ ማውጣት ነው የምትፈልገው ብዬ እኔ በትዕግስት 80 ጊዜ እየተደወለብሽ በውስጥም ስናወራ እንደዛ ስታለቅሺ ነርቨስ ስትሆኝ አረጋግቼ እዚህ ጋር መጣውሽ። አንቺም እንደኛ ሀቅ ፈላጊ እንደሆንሽ ስላወቅኩ ነው። እሺ ስለዚህ አሁን ተረጋግተሽ ለምጠይቅሽ ጥያቄዎች ብቻ ማረጥብን እሷም እንዳይጠፋበት ሌላ ነገር ውስጥ እንዳይገባ ስልክ ሲደወልላት እየዘጋች ከሰው ህይወት የሚበልጥ ነገር የለም። አሁን እኮ ፕሮግራም ይዤ እነሱ ጋር ይሄን ሰዓት ላይ እንዳደውሉብኝ ብዬ ማስቆም የምችልበት ሰዓት ስላልሆነ ነው። ቀድሜ ተናግሬ አልገባም ብላቸው አንድ ነበር መልስ የሚሰጥ ሰው ይኖራል፣ አልመልስም። አሁን ከአቅም በላይ ቀድሞ የመጣ ፕሮሰስ ያደረጉበት እና የሚያናግሩት ሰው ስላለ ነው ያስቆምኩት። ይቅርታ አንቀጥልም በዛሽ። ጥሩ። እንዴት ግን ቢሮን የሚያህል ነገር እንትን የላችሁም? ዋይፋይ እኔ እንጃ ለምን እንዳላስገቡ። በኤምባሲ በኩል እንጠይቃቸዋለን ይላሉ ደግሞ። ሁሉም አይነት ኤጀንቶች ይጠይቃሉ፣ እሺ ነው የሚሉት፣ አላስገቡም።
ኦኬ እሺ ያቆምነው ያውልሽ እንዳይጠፋብሽ ማለት ነው። አባይነሽ አባይነሽ ማርች 9 ከኢትዮጵያ መጣች ወደ ሳውዲ። ከኤርፖርት ቀጥታ ሰዎቿ ተቀብለዋት ወደ ቤት ገባች። በ10ኛው ቀን መዳሟ ደውላለች ለአንቺ ለቢሮዋ ማለት ነው። አንቺ ደውላለች ኸይማ ያለውን ቤት ማጽዳት አልፈለገችም። የሌላ ሰው ቤት መሰላት። የኔ ቤት እንደሆነ አስረጃት ብላሽ አንቺም ማስረድተሻት ኦኬ የእሷ ቤት ነው እንዴ ሁለተኛ ቤት ታሰራ ይመስለኝ ነው ሶሪ ምናምን ብላ ተግባብታችሁ ተዘጋ። ህይወት ቀጠለ። አመት ሙሉ ሰርታ አሁን ረመዳን ላይ መዳምየው ደውላ አባይነሽ ጠፋች አለች። እሱ ጋር ያቆም ነው። አባይነሽ ጠፋች ያለችኝ ሰዓት ላይ ሴትዮዋ ለኔ አባይነሽ ቀጥታ አባይነሽ ጠፋች አይደለም ያለችኝ። እንድኩም ሸቃላ ሙአቀጣን አለች። ያኔ ለጊዜያዊ መስራት የምትችል ሰራተኛ አላችሁ ስትል ለጊዜያዊ ሰራተኛ የለንም፣ ቢሮ ላይ ደውለሽ አረጋግጭ። እኔ ሰራተኛ የመስጠትም የማስወጣትም መብት የለኝም፣ አኮሞዴሽኑ ላይ ቁልፍ መያዝ እንጂ። በዛን ሰዓት ላይ ሰዎች ቢሮአችሁ ሌላ ማደሪያችሁ ሌላ ነው፣ እዛው አይደለም፣ አንድ ላይ አይደለም። ቢሮው ረስሚ እንደ ተድቢር ነው። እንደ ዱባይ አሁን ተድቢር አለ አይደለ? እንደዛ እንደ ተድቢር ነው። ኦኬ እሺ። ደውላ ጊዜያዊ ሰራተኛ አለቻቸው ስትልሽ አንቺ ደግሞ ጊዜያዊ ሰራተኛ የለንም ቢሮ ደውለሽ ጠይቅ ያልሻት። እሺ ከዛስ? ቅድም እኮ ግን ያልሽው አባይነሽ ጠፋች አለችኝ ብለሽ ነበር የጻፍኩት እዚህ ጋር። ኖ አባይነሽ ጠፋች ያለችኝን ሰዓት ላመጣልሽ እኮ ነው። ሰራተኛ የለኝም ብዬ ስላት አወቅሽኝ እኔን አለችኝ። አላወቅኩሽም አልኳት። እኔ ማለት እኮ ያንከና አባይነሽ ደጋግማ ትነግረኛለች። አላወቅኳትም ማለት ተመሳሳይ ስሞች የሚገጥም ስሞች አሉ አይደል? ኢትዮጵያ የሚመጡ ልጆች ተመሳሳይ ስም የሚገጥም አለ። እንደዚህ ከዛ ለማስታወስ ስትል እንደዚህ ያኛው ምልክቱን ተጠቀመች። ኦኬ ደውዬልሽ እንደውም ስለ ኸይማው ምናምን ብላ ምልክቱን። አዎ እሺ። ከዛ ኸይማ አይደለም የተጠቀሙት። አሁን አንቺ ኸይማ ብለሻልሽ እንጂ ሙገለጥ ነው መጅሊስ እንደዛ ነገር ነው የሚሉት ቃሉ። እሺ ከዛ እሺ ያለች ሴትዮዋ ቢሮ ለምን አትደውይም ስላት አያነሱም አለችኝ። ቢሮ ከሰላት ተራዊ ሰላት በኋላ ነው የሚከፈተው እና ቢሮ ደውይና ጠይቂ አልኳት። ከዛ አወቅሻት ግን ልጅቷ አለችኝ። ማን አልኳት። እኔ ጋር የጠፋችብኝ። طيب አምሊ በላግ خروج يعني የጠፋ ምልክት አመልክቺ። ቅዳሜ ዕለት ነው የጠፋችው ከሷ ጋር። እሺ አንቺ ጋር የደወለችው መቼ ነው? ቅዳሜ ጠፍታ አባይነሽ አንቺ ጋር መቼ ደወለች? ሰኞ ዕለት ማታ። አንዴ እሱን ልጻፍ፣ ይቅርታ አንዴ ወገቤ ትራስ ላስገባ ወገቤ። እሺ ቅዳሜ ጠፍታ ቅዳሜ አባይነሽ ጠፍታ ማዳሟ ሰኞ አንቺ ጋር ደውላ አዲስ ሰራተኛ ጠየቀች። እሺ ቅዳሜ አባይነሽ ጠፍታ ሰኞ መዳሟ ደውላ አንቺ ጋር አዲስ ሰራተኛ ጠይቃሽ ቢሮ ለምን አትደውይም ስትያት ቢሮ አያነሱም ስትልሽ ከተራዊ በኋላ ነው የሚያነሱት አልሻትሽ። ከዛ በኋላ የዛን ሰዓት ላይ እኛ እንደ ፖሊስ ጋር ነበረ ኢንተርቪው እያደረገ ሁሉንም ሰዎች ይዞ ማለት ነው ቃለ መጠየቅ እያደረገ ነበር የልጅቷን መሞት ያለበት ሁኔታ። መጀመሪያማ ገና ሰኞ ላይ ነን እኮ አሁን እኛ መዳም ደውላ መዳም እኮ የደወለችው እኮ ከመግሪብ ከፍጡር በኋላ ነው። ኖ መጀመሪያ ደውላ እንደዛ ሰራተኛ ከጠየቀች በኋላ አረፍቲኒ አወቅሽኝ። ግን እኔ እኮ የአባይነሽ መዳም ነኝ። አባይነሽ ማለት ለዛ የጠፋችዋ ሰራተኛ ስትልሽ ልሽ ማታምሊ በላ ኸሩብ አልሻት። ለምን አታመለከችም ታዲያ አልሻት። طيب ሴትዮዋ የደወለችልኝ ስንት ሰዓት ነው? ለኔ ከመግሪብ ሰላት በኋላ ነው። እሺ ልጅቷ የሞተችው ሰኞ ዕለት ጠዋት ነው። ለሞቱ አልደረስንም ገና እኮ እንዴ። መዳም የደወለችው መቼ ነው? መዳም ከልጅቷ ሞት በኋላ እኮ ነው የደወለችው። መዳም የደወለችው ልጅቱ ከሞተች በኋላ እኮ ነው ለኔ የደወለችው። ኧረ ተይ ግራ አታጋቢኝ በእናትሽ ተይ። ልጅቷ ቆይ ሹፊ ልጅቷ እኔ ጋር ስትመጣ እኮ ሴትዮዋ አታውቅም። እኛ ጋር ሸሪከት ስልክ እንዳመጣት አታውቅም። ይሄ ከብዙ ከቢሮዎች ከኤምባሲ ለመስማት ትችላለሽ። ሸሪካ ስልክ ሲያደርሳቸው ሰራተኞች
የአሻራ የእጃቸውን ሲሰጡ 1 ሰከንድ። አሁን ልጅቷ ከሞተች ስንት ጊዜዋ ነው? ልጅቷ የሞተችው ማርች 16 እኮ ነው። ቆይ ዛሬ ምንድነው? ኤፕሪል 1 ሰከንድ ሜይ 3 ነው። 5ኛው ቀን 3። እሺ ማርች 16 ቆይ አንዴ አንድ ወር ከ18 ቀን ነው። ኦኬ እሺ መቼ ተቀበረች? ኖ ቆይ እስቲ መልሻት ሀቡ። ቆይ አይደለም ምን ፕሊስ አንዴ ፍቀዱልኝ እኔ ልጨርስ። ቆይ ማርች 16 አባይነሽ ሞተች። መቼ ተቀበረች? ያለፈው ሐሙስ ቀን ስንት ነው? ይሄ ሐሙስ ሳይሆን ያለፈው ሐሙስ ነው የተቀበረችው። እሺ ቆይ አንዴ ካላንደር ላይ እና እነግርሻለሁ ያለፈው ሐሙስ ምን ቀን እንደሆነ። 24 ዛሬ ምንድነው? 1 ሰከንድ ራሴ ከካላንደር ላይ እና ልድረስበት። አታዋቁኝ ሰከንድ። ዛሬ ምንድነው? እሑድ ነው። ይሄ ቅዳሜ ነው። አርብ ነው። ሐሙስ 30 ነበረ። ይሄ አርብ ከሆነ እሑድ፣ ቅዳሜ፣ አርብ፣ ሐሙስ 30 ነበር። ያለፈ ሐሙስ 23 ነው። 23 ኤፕሪል 23 ኦኬ። ኤፕሪል 23 እሺ ከማርች 16 እስከ ኤፕሪል 16 በወሯ። ከዛ በኋላ 4 ቀን አለ እዚህ ጋር 3 ቀን በወር ከ7 ቀኗ ነው የተቀበረችው። በወር ከ7 ቀኗ ማርች 16 ሞታ ኤፕሪል 23። ጥሩ እሺ። ማዳሟ የደወለችበት ሰኞ ቀን የደወለችበት ቀን ስንት ነው? ማርች 16 መዳም የዛን ዕለት የሞተች ዕለት መዳም ልዩነት አለው። የእሷ የሞተችበት ሰዓት እና የመዳም የደወለችበት ሰዓት። እሷ የሞተችው ስለ ቀን ያወራሁት ዴት ቀን 16። እሺ 16 ሰኞ ማርች 16 መዳም የደወለችው 16። ጋይስ ረመዳን መቼ ነው የተፈታው? ለምን በረመዳን ነው ያለችኝ ቅድም። በረመዳን መዳም እየደውላ ሌላ ሰራተኛ እንደምትፈልግና አባይነሽ እንደጠፋች ነገረችኝ ብላለች። ማርች 16 ረመዳን ነበረ ወይስ አልቆ ነበር? ረመዳን ያለቀው መቼ ነው? ኢድ የተከበረው ምን ቀን ነው? አስታውሱኝ። እኔ የማስታወስ ችሎታ የለኝም። በ18 ነው ኢድ የተከበረው። ስለዚህ ከኢድ ከ2 ቀን በፊት ማለት ነው ማርች 16። ኧረ ማርች 18 ራሱ ረመዳን ነው። ረመዳን ነው። እሺ ማርች 16 ሰኞ ቀን መዳም ደውላ 9 ነው የተፈታው። 18 በ18 19 ነው የሚለው ይኸው ረመዳን። እሺ ቅዳሜ ስንት ነው ማለት ነው ጋይ? ሰኞ ማርች 16 ከሆነ መዳም የደወለችው መዲና ጋር እሷ ጋር እህታችን ጋር ቅዳሜ ወደ ኋላ 2 ቀን ስንመለስ ሰኞ 16 ከሆነ እሁድ 15 ይሆናል። ቅዳሜ 14 ይሆናል። ስለዚህ ቅዳሜ አባይነሽ ጠፋች የተባለበት ቀን ቅዳሜ ማርች 14። ኦኬ ጥሩ። ማርች 14 ቅዳሜ ለታ አባይነሽ ጠፍታብኛለች ብላ ሰኞ ለታ ስደውል አንቺ ምን አልሻት ታዲያ? ሌሽ ማታ አምሊ በላቅ ሆሮብ ለምን አታመለክቺም አልሻት። ምን መለሰችልሽ መዳም? ለዚህ ጥያቄ መልስ ሸሪካት ስልስክ ደርሳለች የሚይዙት ፖሊሶቹ ጋር እነሱ ጋር ደርሳለች ስትል خلاص ቢበለጉና በትጂ ያልኳት ያሳውቁናል ትመጣለች። ለጊዜው ሙአቅድ ሰራተኛ ቢሮ ከተራዊ ሰላት በኋላ ይከፈታል ከነሱ ጋር አውሪ ያልኳት። ጥሩ አመሰግናለሁ። እሺ ለምን አታመለክቺም ስትያት ኦልሬዲ ተይዛለች ደውለውልኛል ሸሪከት ስልስላ ጋር ደርሳለች ስትልሽ አንቺ ደግሞ በቃ እነሱ ጋር ከደረሰች ይደውሉና ለኛ ያስረክቧታል አልሻትና በተረፈ ሌላ ጊዜያዊ ሰራተኛ የምትፈልጊ ከሆነ ከተራዊ በኋላ ደውይ ያልሻት ሰኞ ለታ አይደል? በጣም ጥሩ። ከዛ ሰኞ ማታ ምንድነው የተፈጠረው? አልደወለችም ቀረች። እሺ ፖሊስ ደወለላት ከፊሏን በልጅቷ በኢቃማ ቁጥር በፓስፖርት ቁጥር ሲገባ ሰዎቹ ጋር ደረሰ ወሬው። ማን ናቸው ሰዎቹ? ከፊሏ ጋር። ኦኬ ከፊሏ ማን ነው? አሁን ከፊሏ ሴትዮዋ ጋር ራሱ ከፊሎቿ ጋር ራሱ ኢንፎርሜሽን ደረሰ። ምን የመሞቷን ኢንፎርሜሽን አደባብሰው ቀድመው ሰምተው ወደዛ ወደዚህ የሚሉትን ነገር ለመፍጠር ዝም ብለው ተቀመጡና
በሞተች በ12 ቀኗ ደወሉልኝ። በከፊሏ አባይነሽ ከፊል ስልክ ደውለው አባይነሽ እኮ ሞተች ብለው ጠየቁኝ። ማን ደወለላችሁ አልኩ። ማን ነው? ማዳም ከፊል አይደለች እንዴ ካንቺ ጋር ሰኞ ዕለት ያወራችሁ? ሞተች ብዬ አልነገርኳትም እኮ እኔ። አመልክቺ ሰራተኛ ከቢሮ በኩል ታገኛለሽ ነው እንጂ ያልኩት። አቡ ገባኝ እኮ። ይኸውልሽ ቆይ ተረጋጊ። ማርች 16 ሰኞ ቀን ከመዳም ጋር ቀን ላይ መግሪብ ላይ ብለሻል። እንግዲህ ደውላ ያንን አውርታችሁ እሷ ኦልሬዲ ላንቺ ሸሪካ ክሰል ተይዛለች። ለምን አታመለክችም? በላቅ ሆሮብ ለምን አታረግም? ለፖሊስ ሰራተኛሽ እንደጠፋችብሽ ለፖሊስ ለምን አታመለክችም ስትልሽ ኦልሬዲ ፖሊስ ይዘዋታል አለችሽ። ታዲያ አይደል እኛ ጋር መምጣቷን አላወቅችም። እኛ እኮ ፖሊስ አይደለም ያለ ነው ኤጀንት ነው። እኛ ጋር መጣች። በዛን ሰዓት ምን አልሽኝ? በዛን ሰዓት አባይነሽ እናንተ ጋር መጣች እንዴ? መዳሟ ስትደውል አባይነሽ መዳሟ ስትደውል እኮ አባይነሽ ሙታለች እኮ። መሞቷን በዛን ሰዓት ታውቂ ነበር አንቺ? የሞተች እኮ እዚህ አኮሞዴሽን ውስጥ እኮ ነው። ታዲያ ለምን ታደበላልቀዋለሽ ነገሩን? መዳም ደወለች ከማለትሽ በፊት ከዛም በፊት መንገር ያለብሽ አባይነሽ መምጣቷን ለእኛ መንገር አለብሽ። አልነገርሽንም እስከዛን ሰዓት እኮ ያምሽኝ እኮ። ቆይ እየጻፍኩ ነው ብለሽኛ ተመልሰቻለሽ። ኖ አይደለም የዛኔ አይደለም ያስቆምኩሽ እኔ። ቆይ ልጻፍ ያልኩሽ አንቺ እዚህ ሰዓት ድረስ እኮ እኛ አባይነሽ ቢሮ መምጣቷን አናውቅም እስከ ማርች 16። መቼ ነው ቢሮ ግራ የገባው? እኔ ላስረዳሽ አይደል? አዎ አስረጂ። መቼ ምን ቀን እንደመጣች አባይነሽ እኔ ጋር የመጣችው ከምሽቱ 6 ሰዓት ሩብ ጉዳይ ላይ ነው የመጣችው። ትኬት አለ። እኔ ተዘጋጅቼ ስላልመጣሁ ነው። የራሷ የልጅቷ ትኬት አለ የመጣችበት። ከየት ወዴት የመጣችበት ትኬት? በባስ የምትሳፈርበት ነው። ከደማም ወዳለንበት ከርጅ የሚባለው አካባቢ እኛ ያለነው ከርጅ ነው። እሺ ቀን ስንት ነው ወደ አንቺ የመጣችው? ትኬቱ የተቆረጠው በ15 ነው። ከምሽቱ 6 ሰዓት በኋላ 16 ይቀይር የለ። ይኸውልሽ እንዳይዛባ ከፈለሽ ጉዳዩ ቅድም ስትጀምሪልኝ መዳም ቤት እየሰራች በሰላም እየሰራች ነበረ። ከዛ እንዴት ቢሮ እንደመጣች እሱን አስረጅ። ለምን ኦልሬዲ በገባች በ10 ቀኗ ስለ ኼማው አስረድተሻት ገብቷት ስራዋን ቀጠለች። ከዛ በኋላ ምን ተፈጥሮ ነው እንዴት ነው ከመዳም ቤት ወጥታ ቢሮ ልትመጣ የቻለችው? እሱን አስረጅ። እኛ በመሀል እኮ በሁለቱ መካከል በአሰሪያዋና በእሷ መካከል ላይ ክስ እንደሌለ የነገረችኝ እኔ ሴትዮዋ ናት። አመት ሰርታ ወጣች ስትለኝ ልጅቷ ከሞተች በኋላ እኮ ነው። ልጅቷ ከሞተች በኋላ ፖሊስ ላይ ሆነን እኛ መዳም ደወለች። ፖሊስ ማጣሪያ እያደረገ ቢሮ መጣች። ጥያቄን አታዛቢው። ጥያቄ በላይነሽ እንዴት ቢሮ መጣች? እኔ ላውራውና ምናልባት እዚህ ጋር አድማጭ ሹፊ አስተካክሎ ለአንቺ ሊያስረዳሽ ይችላል። ቅደም ተከተሉን ጠብቀሽ አውሪ ማሬ። ቅደም ተከተሉን ጠብቂ። አባይነሽ እኔ ጋር ስትመጣ በ16 ነው የደረሰ። ለ16 ሊሆን የተወሰነ ደቂቃዎች ጉዳይ ነው። ከግማሽ ሰዓት ያነሰን ያለው ቀን 16 ሊቀይር አባይነሽ እኛ ኮሚኒኬሽን ላይ ስትወርድ የተወሰነ ደቂቃ ነው የጎደለው። 16 ሊሆን ማለት ነው። 11 ሰዓት ፒኤም አለ አይደለ? 11 ሰዓት ፒኤም 45 ደቂቃ ምናምን የሚወርድበት ሰዓት ላይ ነው እዚህ የገባችው። እኔ ከሹፌሮቹም ጋር ሰዓት አስተካክለን ሊናገሩ ይችላል። የሚናገሩት የአረበኛ ቋንቋ ስለሆነ እዚህ መታ የደረሰችበት ሰዓት ላይ በጣም መሽተዋል። መዲና አዳምጪኝ፣ አልተረዳሽኝም። ምን እንግዲህ መዲና አባይነሽ በሰላም መዳም ቤት እየሰራች ነበር። አባይነሽ በሰላም መዳም ቤት እየሰራች ነበር። ወደ ቢሮ መምጣት ስታስብ ማንን ነው መጀመሪያ ያወራችው? ማን ነው የባስ ትኬት የቆረጠላት? እኔ እኮ ስቴፑን ከዛ ጀምሮ ሶሪ የባስ ትኬቱን ድጊግ አሁን ግልጽ ሆነልኝ። የባስ ትኬቱን የሚቆርጥላት ሸሪካ ትስልስክ ነው። ከራሱ ከድርጅቱ ጋር ይገናኛሉ። አንድ አይደለም የሚጠፋው፣ ብዙ ነው እየጠፉ የሚመጡት። ሌሎችም ዜጎች አሉ እኮ ኬንያ፣ አፍሪካ ዘጋራቶች በብዛት ይጠፋሉ። እና ስንት በሰራት መዲና እዛ ቤት አመቷን ደፈነች። አመት ሙሉ ጨርሳለች። አመት ጨርሳ ቀን ስንት ነው ከዛ ቤት ቀን ስንት ሰዓት ላይ ወጣች ለመጥፋት? እኔ ለመጥፋት የወጣችበትን ሰዓት እኮ የነገረችኝ ሴትዮ እንጂ እኔ አላየሁም። ባላየሁት ባልሰማሁት ነገር እንዴት ምስካሬ ሆናለሁ? ቅዳሜ ወጣች ጠዋት አለችኝ ሴትዮዋ ለእኔ። ከቤት ስትወጣ ሙክኒሳ ከህራባ ሰክታው ወጣች። እንዲህ ነው የነገረችኝ ሴትዮዋ። ብዙ ተፋሲል አልሰጠኋትም። ተወቱራል፣ መጨናቅ፣ መደንገጥ፣ መጥፎ ስሜት ውስጥ አለ ሰው። የራስሽ ዜጋ የሆነ ሰው እዛ ጋር እንደ መንሸፋ ተሰቅሎ አይተሽ ማፊ ራስሽን ረትበሽ የምትቆሚበት ሀል አይደለም። እንዲህ ረጅፍ ላይ ነኝ ያለሁ። ሴትዮዋ ስትደውል እንዳየሹ ስልኩን መዝጋት አልችልም። ግዴታ ስልክ ማንሳታል።
ግዴታ። እሺ የኔ ጥያቄ ሰትዮ የደወለችልኝ ሰዓት አቡዬ ቆይ ልጨርስ። ሰትዮ የደወለችልኝ ሰዓት ልጅቷ ሬሳዋ ገና ተነስቶ እንደሄደ ቅርብ ቢያንስ ሰዓት 1 ሰዓት ያ ከዛ ቢያንስ እንጂ አይበልጥም። እሺ በጣም ጥሩ። እዚህ ጋር አንቺ ኦልሬዲ ቴንኪው ራስሽ መጣሽልኝ። መዳም ስትደውል አንቺ ኦልሬዲ አባይነሽ ራሷን ሽንት ቤት ውስጥ አጥፍታ አስክሬኗ ተነስቶ ከወጣ ከደቂቃዎች በኋላ ከሆነ መዳም የደወለችው እንዴት ለመዳም የአባይነሽን መሞት አልነገርሻትም? እንዴት በጠፋች ስትልሽ በልቅ ያልሻት ለምን አታመለክችም? ከጠፋች ያልሻት ሰራተኛ ከሆነ የምትፈልጊው ከመግሪብ በኋላ ከተራዊ በኋላ ደዊ ያልሻት ላይክ ነቲንግ ሀፕን እንዴት አመት ሙሉ ላገለገለቻት ሰራተኛ ቢሮ መጥታ ራሷን ካጠፋች መዳሟ ደውላ እንዴት እንደ ኖርማል ሆነሽ አወራሻት? እንዴት ሀቢበት ገልቤ አሁንም ያልተረዳሽኝ ቋንቋ አለ። እኔ እቺ አባይነሽ መሆኗን አቅልየን ትክክለኛ አእምሮ የተረጋጋ የወረደ ሰዓት ላይ አይደለም። አባይነሽ ማታ ገብታ መሽሐድ ቁርአን ወላሂ القرآن الشريف እኔ ቁርአንን እጄ አልምልም إلا الحق ቁርአኑን እጄ መልልሻለሁኝ እየቀራሁ ነበረ። የዝሽ ልጅ የገባችበት እለት ሌላ 27 ይባላል በእስልምና ቋንቋ 27ኛ ሌሊት ዕለት ነው ሰላቱን ምን ሰግድበት ሌሊት። የዛን እለት ነው አባይነሽ እኛ አኮሞዴሽን የመጣችው። ተረዳሽ? አባይነሽ መታ ብዙ ተመሳሳይ ስሞች አሁን ለምሳሌ ምሳንን የኛ አፕሊኬሽን ላይ ገብተሽ ሰርች ስታደርጊ ስሞች ተመሳሳይ ይወርዳሉ። ያስካባትም የሚገጥም ሰዓት አለ። የባያት ስም ይወጣል፣ ባያት ስም ይለያል። ከዛ ጠፋች በሚባለው ድንገት መተው የሆነች ምክንያቶችን ይጠቀሙና አለጡር ይሮጣሉ። ልጆች የሚያጋጥማቸውን ዙረን ነው ከመዳሞቹ በኋላ የምንሰማው። ምን ሆነሽ ጠፋሽ? እንዴት ጠፋሽ? ቀስ ብለሽ ነው የሚመጣው። ሴትዮዋ ስትጠይቅ ስትነግረኝ ወደ ቢሮ ነው ማመልከት ያለብሽ ስላት ቢሮ ስልክ አያነሱ ማለችኝ። ቢሮ ከሰላት ተራዊ በኋላ ነው። እኔ ነኝ አጅነብይ እዚህ ሱራ ውስጥ ሰራተኛ መጤ ማለት ነው። ሌሎች ዜጎች ናቸው የሚሰሩት። ስልክ ለማንሳት የመስሪያ ቤት የገቡበት ሰዓት የሚጠቀሙበት ነው። ካልብልዛ የኤጀንት ስር የደላላ ስልክ ልጅቷ ጋር ትንሽ ኮሽ ይኛ ኢትዮጵያ ብቻ አይደለም ሌላም ዜጎች ትንሽ ኮሽ ባለሽ ቁጥር መደወል ነው የነሱ ስራ። እሺ መዲና የኔ ጥያቄ ማርች 14 ቅዳሜ ጠዋት አባይነሽ ወጥታ ወዴት ሄደች? ከቢሮ ለእናንተ ደውሎ የአባይነሽን እንድትወስዷት ባስትኬት እንድትቆርጡላት የነገራችሁ ማን ነው? እኔ አላቅም እኮ እኔ ጋር ከመድረሳዋ ያለችውን ነው ማስረዳሽ ሀቢበቲ። እኛ ጋር ሸሪካ ስልክ ከድርጅቱ ጋር አልፈሪድ ቁጥሩ አለሽ እኮ ከአልፈሪድ ጋር ማውራት ትችያለሽ። ስባት የሆነ ኢሜል የተደረገለት ኢሜል አለ። ኢሜሉን ስክሪንሾት አድርጎ ሸሪካ ትስልስል ለእናንተ ድርጅት ለእናንተ ቢሮ ደውሎ የባስትኬት ቁረጡላትና ሰራተኛችሁ ውሰዱ ብሏችሁ እናንተ የደረሰችው ስንት ሰዓት ነው? ውሰዱ ብሎን ሳይሆን ኢሜል ይደራረጉና በሚሰጡት ሊንክ ላይ ሂሳብ ከፍሎ ሰራተኞች ይመጣሉ። እኛ ጋር የደረሰችው 11 ሰዓት በኋላ ባለው ሰዓት ነው። ደቂቃው ቅዳሜ ዕለት ማታ ላሙ ቅዳሜ በ15 አፍዋን ሀቢበት ገልቤ እኛ ጋር ቅዳሜ አልገባች። ቅዳሜ እኛ ጋር አልመጣችም። እሁድ ዕለት ማታ ነው። እሁድ ማርች 15 11 ሰዓት ማለት የጠዋቱ 11 ሰዓት ነው። الصبح الساعة 11 لا مساء 5 العصر በኢትዮጵያ ምሽቱ ስንት ሰዓት ነው? ምሽቱ 5 ሰዓት በኋላ 11 بالليل الساعة 11 بالليل بين الساعة 11 እሺ ማርች 11 በኋላ ነው እኛ ጋር ሹፌር ሂዶ እስኪመጣ እስከ ነገል ጀማይ እስኪቀበላት ያ የነበረችበት የተቀመጠችበት ሰዓቱ ትኬቱ ሁሉም አለ። ታሳይኝ ትልኪልኛለሽ ዋትስአፕ ላይ። እሁድ ማርች 15 ከምሽቱ በኢትዮጵያ 5 ሰዓት ላይ ቢሮ ገባች። በኢትዮ 5 ሰዓት ቢሮ ገባች። እሺ ቢሮ ከመጣች በኋላ አባይነሽን መጀመሪያ ያገኛት ማን ነው ያወራት? እኔ ከማን ጋር ታብራ አላወኩም። ገብታ ማረፏን እሺ ከዛ በኋላ ራሴ እጄ ላይ የምሰራ ስራዎች ነበሩ። እነሱን ጨርሼ ልወጣ ስል የአሁን የመጣችው ልጅ ፓስፖርት የት አለ አልኩኝ። እሺ ከዛ እሺ ብላ ሌላ ልጅ አለች ፓስፖርት ብላ ስትነሳ ሳህን ምግብ ይዛ ስትመጣ
ሌላ ሊበሉ ስለሆነ መለስ አልኩላት። ተውኳት፣ ወረድኩኝ። እኔ ወረድኩኝ ስራ ሂጄ ከስራ የተወሰነ ሰዓት ካረፈድኩ በኋላ እስከ ምሽቱ 7 ሰዓት ነው 7 ተኩል ነው የሚሰራው። እኔ ትንሽ የተወሰነ ሰዓት ከሰራው በኋላ ተመልሼ ወደ መስጂድ ሊሄድ መጣሁ። መቼ ቀኑ? የዛን ሁለት ለሌሊት ነው ማታ የመስጊድ ሰላት ያለበት ነው። ማን ነው የሚሄድ መስጊድ ብዬ ስል ይሄ እጇ ላይ ፋሻ ያያችኋት ልጅ ፋጡማ ትባላለች። ስልኳን ልሰጣችሁ ይችላል። የለችም፣ ተሳፍራለች። ስሪላንካ ናት። የለችም፣ ተሳፍራለች። ቪዲዮ ላይ በደንብ ደግመን እናያታለን። ሀበሻ ናት ስሪላንካ የሚለውን ሀበሻ የነበረችው አንድ ሀዲያ ልጅ ናት የነበረችው። ሀዲያ ወላይታ አማርኛ ብዙ አትችልም። አልተግባቡም። አላወራችኝም። ምን ያለችኝ ለኔ ማለት እየቆየ ሲሄድ ተጠይቂያለሽ፣ ምን ችግር ነበረ፣ ምን ሆናለች፣ እንዴት ነው ስትጠይቂ ምንም ነገር እንደሌለን የተናገረችው ልጅቷ። አንዱን አትጀምሪ ማለት ቆይ በስቴፕ ስቴጅ ነው እኛ የሚገባል። ኦኬ እሁዱን 5 ሰዓት ከምሽቱ ከመጣች በኋላ ክፍል አረፈች። አንቺ ሄድሽ መስጊድ ሰገድሽ፣ ስራሽን ሰራሽ። ከዛ በኋላ ስንት ሰዓት ወደ ማደሪያችሁ ተመለሽ? እኔ ያለሁኝ ከሰላት በኋላ ከሰላት ተሐጁድ ካለቀ በኋላ 2:20 ጨረስን። መስጂድ ቅርብ ነው መስጂዱ ከቤታችን። በጣም ጥሩ። 2 ሰዓት በአረቦቹን ቆጠራ ነው የምነግርሽ። እሺ በአረብ ንገሪኝ፣ ይገባኛል። እሺ ቆጠራ ጨረስኩኝ። 3 ሰዓት ሊሆን ሲል ልጆች ስፍራ ያቀርባሉ፣ ስሁር የሚበሉ ልጆች። 3 ሰዓት 9 ሰዓት ሊሆን ሲል ማለት ነው። ልጅቱ አልኳቸው። ልጅቱ ስል የለችም፣ ተኝታለች። ለምን አትበላም? ቀስቅሷ ስል ቅድም በልታለች ልረፍ ብላ ነው ሲሉኝ፣ ቅልል እንዲላት ትታጠብና ከእናንተ ጋር ሁና ትቀላቀል። አሁን ጨርሳ እንቅልፍ በኋላ ደግሞ ቀን ሙሉ እንደምትተኙ ንገሯት። ቀስቅሷት እና ትብላ አልኳቸው። ኖ አልበላም ብላ ነው እኮ አለችኝ። እኛ ሀበሻዋ እውነት አልኳት። አዎ እሺ አታወራም? የለም። ምን ሆነች? አላወቅኩም። ነግራሻለች? አይ በቃ ተያ ትረፍ ትተኛ። ሳም ይመጣሉ፣ እንደዚህ አይነት ኬስ ልጆች ይመጣሉ። ከፖሊስ ከመጡ በኋላ የመጀመሪያ ቀን ስሜቱ ኮኔክት አያደርጉም። ይሄ ምንድን ነው ማረፊያ ነው አይጠይቁ። በቃ ገብተው ማረፋቸው ነው። ለሚመጡበት መንገድ ረጅም ነው። ከ6 ሰዓት ያህል ይፈጃል። ከደማም ካርጅ ለመምጣት ማለት ነው። እሺ አታቁሚ። ቀስቅሶት አልሻቸው። እነሱ አትፈልግም አሉ። አትፈልግም አሉኝ። ከዛ በኋላ እኔ ደግሞ ለጠዋት 4 ሰዓት ላይ ወዱ ለማድረግ ሽንት ቤት ለመሄድ ማለት ነው። ክፍሌን በር ከፍቼ ስወጣ በር ላይ ቁማለች። ሽንት ቤት ነው ስላት አለችኝ። ማን? አማርኛ አባይነሽ። አዎ ኦኬ። አንዴ አማርኛ ስላት አሁን አለችኝ። ኮዱቴ ብላለች በኦሮምኛ። እሺ ቆይ አንዴ። እሁድ ከሌሊቱ 4 AM ወይም በኢትዮጵያ ከሌሊቱ 10 ሰዓት ላይ ሽንት ቤት ስሄድ ሽንት ቤት በር ላይ ቆማ አገኘኋት። ኖ AM አይደለም ሀቢብቴ፣ ሌሊት الساعة 4 الصبح ፈጅር አይደለም ይሩሄ። ጠዋት 4 ሰዓት በእኛ በኢትዮጵያ በአማርኛ በእንግሊዝኛው እየጻፍሽ ከሆነ 10 ሰዓት AM በይና ጻፍ። 10 ሰዓት ከሆነ ሰኞ ጠዋት ነው ታዲያ። እሁድ አይደለም። እሁድ ሌሊት ሰኞ ጠዋት። ሰኞ ጠዋት በኢትዮጵያ 4 ሰዓት ላይ። እሺ ሰኞ ጠዋት 4 ሰዓት ላይ አንቺ ሽንት ቤት ስትሄጂ፣ አዎ እሺ ምን ተፈጠረ? በር ላይ ቆማ አገኘሻት? በር ላይ ቆማ አገኘኋትና ሽንት ቤት ነው የምትፈልጊው አልኳት። አለች። ኦኬ ጂአን አልኳት። እሺ ሀደ ኮዱቴ ብላ የሆነ የተወተር ያኔ ጭንቅ የሚል የሆነ በጣም የሚያስጨንቅ ጭው ያለ ፊት ድንግጥ እንዳለች ነገር ስትሆን ነይ እንዲህ ቅፍ አድርጌ ያስኳትና አይዞሽ ምንድን ነው አልኳት። ቁጭ በይ ብዬ መጅሊስ አለ በር እንደው አኮሞዴሽናችን ፊት ለፊቱ ከኔ ክፍል በር ስትወጪ መቀመጫ አለ፣ ምንጣፍ ባዶ ማለት ነው። እዛ ቁጭ ብዬ ነይ ቁጭ በይ አልኳት። አይ በቃ ረፉን በርባዳ አለች። ምን ማለት ነው? እናቴ መጀመሪያ እናቴ ሞታለች ስትለኝ አቅፌያት ነይ ቁጭ በይ እስቲ ስላት አይ ረፉን መተኛት ፈልጋለሁ አለችኝ። እዚህኛው መተኛት አልፈልግም፣ ወደዛ ተኛለሁ። አንደኛው ሌላኛው ክፍል መጀመሪያ የተኛችበትን ክፍል ትታ
ወደዛኛው ክፍል መቀየር ፈልጋለሁ ስትል ወደዛኛው ክፍል አሉ ሌላ ልጆችን 11 ልጅ ነበር አኮሞዴሽኑ ላይ እሷ ስትመጣ ነው 12ኛ ቀን የተመዘገበው። ከዛ የዛኛው ክፍል ተኝታለች ብዬ ነው የምገምተው እኔ። ተኛው እኔ ተወሰነ ብዙ እንቅልፍ አልወሰደኝም፣ ግን ዝም ብሎ የምተኘው እንቅልፍ ሰመመን ቀኑን ከሌሊቱን ሙሉ ሳልተኛ ያደርኩበት የቀረው ያረፈድኩበት ነው። 5 ሰዓት ከምናምን ላይ ማዳም ማማ ጩኸት ጀመሩ ልጆች በርጧጧ እያደረጉ ከፍቼ ሶታ መዲናዬ 4 ሰዓት ጧት 4 ሰዓት ሰኞ ላይ ሽንት ቤት በርጋ አግኝተሻት ሽንት ቤት ፈልገሽ ነው ወይ ስትያት ኖ አለችሽ። አይ አለችሽ በኦሮምኛ ርቦሽ ስትያት አይደለም አለችሽ። እናቴ ሞታ ነው አለች ስትልሽ አቀፍሻትና አይዞሽ አልሻትና ላይክ እናት መሞት እንደዚህ ሲምፕሊ በምን አወቅሽ እንዴት ሆኖ ምናምን ሳትያት አቀፍሻትና አይዞሽ አልሻትና ምንድነው መናገር አልፈለገችም። አይደለም መናገር አልፈለገችም። ዝም ማለች። በቃ ዝም ታውቂያለሽ። እንደዚህ ከባለ ያለ በምን አወቀች እናቷ መሞታን ከየት ሰማች? አልነገረች አላወራችም እኮ አልኩሽ። እኔ እሷ አኺራ ሄዳለች ወደ አላህ ነው ያለችው። እኔ የሌለችው ያላለችኝ ነገር ወላሂ አልናገርም። ምንም ማልማላ ምንም እኮ አያስፈልግም። እኔ ለማለት የፈለኩት አንድ ሰው እጁ ላይ ስልክ ከሌለ ቢሮ መጣች ገና ትናንትና ቢሮ ገብታ በምንድን ነው ማን ከየት ነግሯት ነው ስልክ ከሌላት ከየት ተደዋውላ ነው የእናቷን መሞት የምትሰማው ነው የምትደነግጠው። ከዛ በኋላ አንቺ አይዞሽ ብለሽ አቅፍሻ ከዛ ምንድን ነው የሀዲያዋ ልጅ እኮ ምን አለቻት መሰለሽ? አሁን ወላይታዋ ልጅ ቤተሰቧን ማግኘት ፈልጋ ስልክ ጠይቃት ነበረ። ስልክ አገናኝኝ ብላት ስልክ ላይ ስትሞክር የወንድሟ ስልክ ላይ አይሰራም። ኦንላይን ስትደውልለት ማለት ነው። ኦኬ ሰራተኞቹ ስልክ ሀዲያዋ ስልክ አላት። ሰራተኛዋ ሀዲያዋ ስልክ አላት። ለምን ለሷ ብቻ ተፈቀደ? ሌሎች ሁሎቹም አላቸው እኮ የራሳቸው ሲገቡ የራሳቸው መስመር ያለው አለ። አባይነሽ ብቻ ናት የሌላት ነፍሷን ይማረው። አይደለም አይባነሽ እኮ ገና ገባችማ። ዋይፋይ የላቸውም። የራሳቸው መስመር ያላቸው ኢንተርኔቱን ሞልተው ይጠቀማሉ። ኦኬ ገባኝ። ቢሮማ ዋይፋይ እንደሌለ እኮ አንቺ ማሳየልሽ። አንቺን በዳታ ነው እየተጠቀምሽ ያለሽ እንኳን እነሱ አንቺም እንኳን የለሽም። እና እሺ ከዛ መተኛት ነው የምፈልገው ስትልሽ እዛኛው ክፍል ገብቼ ልተኛ ስትልሽ እሺ አልሻት? አዎ ሌላ ልጆች አሉ። እዚህ እኮ ሀብሻዋለች ጠጋ በይና ከእሷ ጋር አብራችሁ ተኙ ከፈለግሽ። አይ ፍራሹ ላይ መተኛት እፈልጋለሁ ብላ ከሀብሻዋም ጋር አብራ አልተኛችም። ታውቂያለሽ? ገብታ ተኛች። በቃ ገብታ ተኛችን። አንቺ ወዴት ሄድሽ? ገብታ ተኛች። ሞተች ብለው የጠሩን ለኛ ባንግላዴሽ እና አይ ቆይ መጀወኒ እንደሱ አይደለም። መጀመሪያ አንቺ 4 ሰዓት ላይ አግኝተሻት ገብቼ ለመተኛው ፈልገው ብላሽ ሂጂ ተኝ ብለሻት አንቺ ምን አረግሽ? ወዴት ሄድሽ? እኔ ወደ ክፍሌ ገባሁኝ። እንደነገርኩሽ ሌሊት ሙሉ አልተኛሁም። እሺ ስለዚህ ወደ ክፍልሽ ገብተሽ ተኛሽ። እንቅልፍ አልወሰደኝም። ሲጣሩ መዳም ብለው ድምጽ ሲያወጡ ስንት ሰዓት ላይ መዳም ብለው ጠሩሽ? 11 ሰዓት በኢትዮጵያ 5 ሰዓት ቀን የጠዋቱ 5 ሰዓት 1 ሰዓት በኋላ ማለት ነው። ሽነሽ ከአንድ ሰዓት በኋላ ኦኬ አገኘ። እሺ ከዛ ማን ነው ሽንት ቤት ለመግባት ፈልጋ ባንግላዴሽ ሌላ ዜጋ አለች። እሺ ሽንት ቤት ለመግባት ፈልጋ ስትጠብቅ ቆየችባት። እሷ ሽንት ቤት ገብታ ጉዳዩን ሰጥታለች። አባይነሽ ማለት ነው ለርሐማት። እሺ ከዛ ሰዓት ላይ አንቺ ክፍልሽ ጋደም እንዳልሽ 5 ሰዓት ላይ መዳም ብለው ጮኸው በር ደብድበው ስሚ ድምፅ እንዲመጣ እኔ ጋ መዳም በር አንኳኩ ክፍሌን። ኦኬ እነማ ልጆች ቤት ውስጥ ያሉ ልጆች እነማ ስማቸውን ንገሪ። ሩማ ባንግላዴሽ ናት። ሩማ ባንግላዴሽ። እሺ ሲሊቪያ ሩማ ባንግላዴሽዋ ሲሊቪያ ምናምን ናት ዩጋንዳ። እሺ ሲሊቪያ ኡጋንዳ። ሌላስ? ሌላ ደግሞ አንድ ሌላ ብሮንዲ ዜጋ አለች። ማን ነው ስሟ? ኤስፒሪየስ ብሩንዲ። እነዚህ ሰራተኞች ብቻ ናቸው የነበሩ። መተሻል። እሺ ኤስፒሪየስ ብሩንዲያ። እነዚህ 3 ሰራተኞች ብቻ ነው የጮሁት። ሄሎ መተሻል። እኛ ጋር ነሽ? እሺማ እሺ ከዛ እነዚህ 3 ናቸው። ብሎክ አድርጊው አንዴ የሚደውለውን ቁጥርና በኋላ አንድ ብሎክ ታደርጊዋለሽ ከኛ ጋር ከጨረስሽ በኋላ።
يا مريوم أنا معي السفارة والله ما أقدر أرد معلش خلي لي رسالة هنا بعدين أرد. مريوم يا أم خالد يا أم خالد حبيبتي إيش أسوي؟ والله معي السفارة قسما بالله معي اسمعي الآن. بالنسبة لليبيا رحتي فيها مستشفى قبل كم يوم؟ إيه وديتيها مستشفى؟ إيه في إيصالات؟ لمن ميوت تارك حكومي ما يعطون إيصال يعني فاتورة. ما في مستشفيات حكومي ما يعطون إلا أي إثبات أوراق. Because you go to hospital, yes, with our supervisor. طيب هي لما جت من الهروب اشتكت بإيش؟ ليش هربت؟ هي تتكلم إنجليزي ترى. أنا عارفة أنا أسألك أنتي. ما فيني مريوم أنا معي السفارة تليفون خط سبيكر للأسف معلش أنا أكتر شيء أنا ممكن أنا أطلب بكرة خروج للفالح اللي دخلت فيها المشكلة أنا اللي أعرفه. طيب بس جاوبي على هذا السؤال، هل هي اشتكت من تحرش ولا لا؟ هي طارت على طول جت أول رمضان جتنا. أيوة جت اشتكت من تحرش. إيش يعني؟ يا عباينش زمت؟ لا ما قالت هذا هو عشان كذا هي قاعدة تقول أنا كلمت السوبرفايزر فلازم نسألك. لا ما قالت أبد ما قالت اليوم طلعت. هي كانت قاعد تشتغل شوفي مريوم هي كانت قاعد تشتغل مدام طلبتها عشان تعزل تسوي شغل البيت بعدين قالت البنت أنا باكل بعدين جو خلاف بينهم بين مدام وهي أخلص منهم بكلمك. طيب يلا أنا قدرت أطيق عليهم بجروب سم ችግር የለም እሺ እንትን ያቆም ነው አሁን ሲሊቪያ ይኸውልሽ 5 ሰዓት ላይ አንቺ ወደ ክፍልሽ ገብተሽ ጋደም ብለሽ ባለበት ሰዓት ላይ 5 ሰዓት ላይ መዳም ብለው ጮኸው ጠሩሽ እነማ ሩማ ባንግላዴሽ ሰራተኛ ሲሊቪያ ኡጋንዳ እና ኤስፊሪየስ ብሩንዲ ሌላስ ሶስቱ ብቻ ነው የነበሩት ከአባይነሽ ጋር 4 ሆኑ ማለት ነው እዛኛው ሩም ላይ። እሺ ኖ አሁን ጮኸው የጠሩሽ ነው አባይነሽማ ኦልሬዲ በሰዓቱ ሽንት ቤት ውስጥ ነው የጮሁት እኮ የጠሩኝ የጮሁት እነዚህ ሶስቱ ሰራተኞች ብቻ ናቸው እነዚህ ብቻ ናቸው። ኦኬ ለምን ያኛውም በዛኛው ክላስ ላይ ደግሞ 3 ሌላ ፊሊፒኒ ልጆች ነበሩ። አንድ ኢትዮጵያ ያለች ስሪላንካ 2 አሉ አንድ ሌላ ባንጋሊ ያለች ባንግላዴሽ ዜጋ እነዛ ከኔ እኩል ሄዱ ከኔ ጋር ጠበቁኝ። ምንድነው ሲባል ሞት የሚባለውን ሲሰሙ ጠበቁ። እነዛ መራመዱን አልፈለጉም ቆሙ። እሺ ማን ነው መጀመሪያ ሽንት ቤት በር ከፍቶ ያያት አባይነሽን ራሷን ማጥፋቷል? ሩማ እንትኗ ማለት ባንግላዴሿ። አዎ እሺ ከዛ ኡኡ ስትል ሁላችሁም መጣችሁ? አዎ እሺ ከዛ አንቺ መጀመሪያ ምንድን ያደረግሽው? ደረስኩኝ ጠጋ ብዬ ሳይ ሙቀት አለ ሰውነቷ ላይ እናድናት ነው ያልኩት። እሺ በቃ ሳይ አይኗ ግልብጥ ብለዋል። كيف ليش እንዴት ምንድነው ምን ሆናችሁ ብዬ ወደዛ መለስ ብዬ ስጠይቅ ጊዜ ማማ ማ አድሪ ከዛ እንደዚህ የሽንት ቤቱ በር የሽንት ቤት ኩርሲው አለ አይደለ መቀመጫ ወንበሩ እሱ ተዘግቷል። ከሱ ላይ እንዴት እንሸራተተችበት እንደ የውሃ ምልክት አለ የመንሸራተትን ምልክት ያሳያል እዛ ላይ የበርጭሞ ማለት ነው። ምንም ድምጽ የለም። እንዴት አትሰሙም? እንዴት ምንም ብዬ ጠየቅኩኝ። ወዲያው ወደ አሰሬ ጋር ደወል ጠይቂ ምናምን እናንተ እዛው ቆማችሁ እዛ ጋር እሷ ሞታለች እናንተ ቆማችሁ ሽንት ቤት እየጠየቅሻቸው ነው? ላ ወደ አሰሬ እነሱ ይሄን ጠየቅኩኝ። እዛው ላይ መልሱ እኮ መስማት የለም። በቃ በጣም ተወቱር አለ፣ በጣም ድንጋጤ፣ በጣም ጭንቀት አለ። ከዛ ወደ አሰሬ ጋር ደጋግሜ ብደውል ስልክ አላነሳም አለኝ። ወደ ማን ደወል? ወደ ሹፌሩ ደወልኩኝና ፕሊስ ድረስልን ችግር አለ አልኩት። በጣም ቶሎ በፍጥነት እሱም መጣ። ፖሊስ ማለት ነው። ማናችሁ
ታትነኳት እና ትርፋት ሰውነቷ ላይ ሙቀት አለ ማለት ነፍሷ አልወጣችም ነበርና እና ትርፋት ማትረፉን ይሄው አነሱ እኮ ሴቶች እኮ እያነሱ ነው። እነዛ እየሰሩ ነው። እኔ እየደነገጥኩኝ እየደወልኩ ነው። እኔ እኮ እዛ ቪዲዮ ውስጥ እኮ ነው የለሁም። እኔ እየደወልኩ ነው። በጣም ጥሩ። ታዲያ እሺ ቆይ የመጀመሪያው ስቴፕ የሰው ልጅ ሞቶ ሲገኝ ቪዲዮ ነው የሚቀረጸው ወይስ አምቡላንስ ነው የሚደወለው? ማም እኔ ወደ አምቡላንስ እየደወልኩኝ ያለሁት እነዛ ሌላ ፕሮሰስ ነው። መጀመሪያ ስፖንሰርሽ ጋር ደወልሽ፣ ታነሳስቀር ሹፌር ጋር ደወልሽ። አምቡላንስ አይደለም የደወልሽው መጀመሪያ ሾፌ እነሱ አዎ የመጀመሪያ የደወልኩት አሰሬ ጋር ደወልኩኝ። ወደ ሹፌሩ ደውዬ ሰውየው መልሶ ሹፌሩ ላይ እና እንትኑ ተከታታይ እኩል ኮሊንግ ገቡ እኔ ላይ ሲለኝ ችግር አለ ቢሮ አልኩኝ። ሰውየው ተደጋግሞ የተደወለበት ከመደወል አምቡላንስ ጋር መደወል አይቀርም ፖሊስ ጋር መጀመሪያ ቅርብ ናቸው እነሱ እኮ። ኦኬ እሺ አንዴ ቆይ ቪዲዮን እንየው። አንዴ ቪዲዮን እንየው። ሙባረክ ቪዲዮን ክፈተው አንዴ ፕሊዝ። ሀዲያዋ ስለ ሀዲያዋ እናወራለን። እኔ ሁሉንም ነጥብ በደብተር እያስኩ ስለሆነ ደወሪ አንዴ እነዚህ ሰዎች በጣም ደክሞኝ ገደም ብያለሁ። አንቺ ባላ የሆነ ነገር እንትን እንዳይል እነዚህ ሰዎች ቪዲዮ ላይ ያሉት የሚያወሩት ኦሮምኛ ቋንቋ ነው፣ ግን እሷ አረብኛ ነው። እኔ ስኪን የሚለው ብቻ ነው ከአረብኛ የገባኝ። ቢላም ተዘጋጅቶ እዛ ዋለ ምንም ነገር ተፈልጎ የመጣ ነገር የለም። ስኪን እኮ ነው ሙባረክ ደቂቃ አሁን እኮ ስናወራ ተዘጋጅቶ እኮ ስሚኝ፣ አንድ ነገር ቢላው እኮ ተዘጋጅቶ ነው የመጣው። ቅድሙንም ማለት ነው ጂቢ ስኪን ይላል። ጂቢ ስኪን ተብሎ ሰከንድ አልቆየም እኮ ጂቢ ስኪን ጠይብ ደቂቃ አሁን ስማኛ። ጂቢ ስኪን ያለችው እኮ ካለችው ከልጅቷ ሙቀት ገመዱን ለማላቀቅ ነው እኮ እኛ ያን ገመድ። ይሄ ግን አንቺን ራሱ ሙባሪክ ማለሽ መዲና አንቺን ራሱ ይሄን ነገር እንዴት ነው ጂቢ ስኪን ተብሎ ተዘጋጅቶ ነው ገቡበት ማለት ነው። ቅድሙንም ስኪን ወዳው ተሰጠቆ ስኪን ሲባል ወዳው ተሰጠ እንጂ ተፈልጎ ኩሽና ድንጋጤ ያለበት ተሯሩጣው ምናምን አይደለም። እዛው በዛው ቆይ ክፈተው አንዴ ክፈተውና ህዝቡ አይቶ ለምን አይፈርድም? አንተ እንደገና ድምፁን ስጠው። እኔ ቅድም ኦሮምኛ መስሎኝ ነበር። ስኪን ቢለው ብቻ ነበር አረኛ አዳመጥኩም። አዎ ግን እንትን ነው ብለዋል። እንትን ነው ምንድነው ስሙ አረብኛ ነው ብለዋል። እሺ ሚውት ያጂ ሚውት አርጊ እናቴ ማነሽ መዲና ሚውት አርጊ ፕሊዝ። እቺ ተንበርክካ ነው ያለችው አቢባ። ቆይ ጂቢ ስኪን ስትላት በዚህ ፍጥነት ስኪን መጥበኹ በጣም ቅርብ ነው፣ ከሽንት ቤቱ አጠገብ ነው። እዛ መጥበኻችሁና ሽንት ቤታችሁ። ሚውትሽን አብሪ መዲና። ሰው አጠገቧ እያወራት ነው። ኡፍ እኔ በጣም ነው የሚያስጠላኝ እንደዚህ ነገር። ሚውታን ሚውት የሚለውን ኪያ እሺ ቤቱ ቅርብ ነው። አዎ ኩሽናው በጣም ቅርብ ነው። መጥበኹና ሽንት ቤቱ ቅርብ ነው። አንድ ሰው እጁን ዘርግቶ ጂቢ ስኪን ሲል በዛ ፍጥነት ስኪን ብድግ አድርጎ የሚሰጥ በዛ ያህል ፍጥነት እኮ አይደለም። በደንብ አድርጎ ሚውት ያድርግና ድምፁ እንዳይረብስሽ። ምን ያህልና መዲና ቪዲዮ መቅረጻችሁ ካልቀረ መጀመሪያውኑ ሰው ሳይገባ እዛ ጋር ለምን አልተቀረጸችም? እዛው ላይ በቃ ድራማው ሲሰራ ተንበርክካ ያለችን ልጅ ተንበርክካ ነው ያለችው። አንገቷ ላይ ጨርቅ አለ፣ ሻርብ መሳይ ነገር፣ ርቀት የለውም። ይሄ ቱቦ ደግሞ እሺ ችግር የለውም። የቢላው መቆየትና መዘግየት መፍጠን አያከራክረንም። ኢትስ ኦኬ። እሱን ተውትና አሁን የኔ ጥያቄ ልጅቷ ቁጭ ብላለች ተንበርክቶ የቁም አይደለም፣ በጣም ቅርብ ነው የማሞቂያው እንትንና እሷ የተቀመጠችበት ቅርብ ነው። እንዴት እንደዚህ ሰው በሻርፕ በዛ ስስ ሻርፕ ለስላሳ ሻርፕ። ሙባረክ ድምፅ ጠፍቷል እኮ ሙባረክ ድምፅ ከየለም እኮ አይ ሚውት አይደለም ግን ድምፁ አይሰማም። ምን ሆኖ ነው?
ሙባረክ አይሰማም። አሁን መጣ ድምጽክ። ማይክህን አፍነኸው። ይሄን ሰብሬ ላሳያችሁ ወይ በግራ እጅ ማለቴ ነው። ይሄን የምታክል ከ50 ኪሎ በላይ ቢያንስ ትንሽ ብትሆን ይሄ 50 ኪሎ ተሸክሞ ይሄ 50 ኪሎ ተሸክሞ እሱንም ደግሞ ተንበርክካ ሽንት ቤት ውስጥ ተንበርክካ ሻርብ እዚህ ላይ አስራ ወላሂ ውሸት ነው ውሸት። መዲናም ሐቁን ተናገሪ። ይሄን መቀበል ስላልቻልኩ ነው መሀል ያገባሁት ማለት ነው። ምን ነው ሁላችንም እኮ ማሞቂያ የእናንተ ማሞቂያ ሳውዲ አረቢያ ያለ ማሞቂያ ጣራ ላይ ነው ጣራ ላይ ነው ያለው ማሞቂያው የእናንተ ሀገር አይደለም። ይኸውልህ መዲናዬ ይኸውልሽ ቅርበቱን አይተሽዋል አይደል እናቴ? ቅርበቱን ምን ያህል ቅርብ እንደሆነ ቁጭ ብላለች እኮ። አንድ ሰው ለመታነቅ አንደኛ ጣራ ላይ ማሰር አለበት። እሺ አሁን እንደሰማሁት ከሆነ በዛ ሰዓት ያንን ነገር ቢላዋ ስጪኝ ምናምን ያሉት ሁለቱም የሉም እናንተ ጋር አይደለም፣ ተሸኝተዋል፣ ሄደዋል አይደል? አሉ እንደዛ ብሎ ነገር የለም። አሉ ይመጣታል። ምንድነው መሸኘት ያለችውን ነው። ወደ ሀገሯ ተሳፍራለች ስትል ሰምቻታለሁ። አንደኛው እጇ ፋሻ የተጠቀለለው ኖ እጇ ፋሻ አንድ ጥያቄ ጠይቀት። ምንም ነገር ለምን ስሜታዊ ስለሆንኩ ማለት ነው። መዲና ተጽፎ የመጣልሽ ወረቀት ውክልና ስጡን። ኦኬ መኩዬ ኦኬ እንደሰማሁት ፋሻ እጇ ላይ ያደረገችው ወደ ሀገሯ መሸኘቷን ሰምተናል። እስቲ ለእኛ እንድታስረጅ የምንፈልገው አንቺ በቦታው አልነበርሽም፣ ታነቀች፣ ገደለች ራሷን ያሉሽ እንዴት ልታምኛቸው ቻልሽ? ገለዋት እስከሆነ እዛ ጋ ያስቀመጧት ትነግሪናለሽ? ለዚህ ለምንስ ወደ ሀገሯ መሸኘት አስፈለገ? እንዳትያዝ ነው? ይሄን መልሽልኝ። እሺ እቺ ፋሻ የተጠቀለለባት ልጅ ኢንኬዝ ታማኔ የመጣችው ወደ ሀገሯ የሄደችበት ጉዳይ ከቢሮና ከእሷ ጋር በመሄድ በጠየቀችው ፈቃደኛነት ነው። የእሷን አድራሻ ከኤጀንቷ ላይ አምጥቼ ገብታ ልታናግረን ልታውራ ትችላለች፣ ችግር የለውም። እሷ ከነሱ ጋር እኮ አላደረችም፣ ከእሷ ጋር አልተኛችም። እንደ ሞተች እንዲቀጥታ መጀመሪያ ያየቻት ሩማ የምትባለው ናት። ከዛ በመቀጠል ሲሊቪያ ናት። ሩማ ሽንት ቤት ልትሄድ ተቀምጣ ነው የጠበቀችው። እቺኛዋ አሁን ፋሻ ያደረገችው ናት ስትቆርጥ ያየናት። እኛ ሄድና ገባኝ። አንቺ እዛ ጋ ያለሽም እኮ እዛ ቪዲዮ ላይ የለሽም። እኔ ቪዲዮ ላይ የለሁም። ሹፍ ኦኬ፣ ከሌለሽ ለምንድን ነው ኤክስኪውዝ የምታደርጊው? እኔ እንደሚመስለኝ ግን የገደሏት እነሱ ናቸው፣ እናንተ እየደበቃችሁ ነው። ወሬበር አንቺ እንኳን ከሌለሽበት እኔ ያ ነው የሚታየኝ። ለምን አንደኛ እንደዚህ ሰው ሞቶ እነሱ ጋር ቆይ እህታለም አንዴ ጠብቂኝ። ሰው ሞቶ በዚህ ላይ ሬሳውን መጀመሪያ በቢላዋን የምትቆርጠውን ቆርጣ ያወጣች ሴትዮ ይሄ ኬስ ሳይዘጋ እንዴት ወደ ሀገሯ እንድትሄድ ፈቀዳችሁ? ያ ትልቅ ጥያቄ ነው። ወደ ሀገሯ መሄድ የለባትም። ምክንያቱም አንደኛ ወደ ሀገሯ አላኩም። ወደ መቅበሪያ መሄዷን አምነን መቀበል አንፈልግም። አልሄደችም አለች እዛው ያመጣው። ገባኝ። ግን ከእሷ ሀሳብ አንጻር ነው እኮ አየሽ። እኛ እንቀበልማ ከሄደችም እያሸሸች ነው ማለት ነው። ይሄንን ጉዳይ የፈጸሙ አሉ ማለት ነው። እኔ አንዱን እሱ ነው ያልገባኝ። ሁለተኛ እቺ ልጅ ማን እንደሆነች አላወኩም። እንዴት ማንም መንገደኛ መጥቶ እናንተ ጋር ጠፋው ቢል ግቡ ትላላችሁ ማለት ነው? ምክንያቱም የእሷ መሆኗን አላውቅም ነበር። ብዙ ነው ጠፍተው የሚመጡት። ማንም ቢጠፋ ሲመጣ ፓስፖርቱም ምኑም ኮንፈርም ታደርጋላችሁ፣ ማን ሰራተኛ ጋር እንዳለ ማን ጋር እንዳለ። ስደውልልሽ መሞቷን እንኳን አልነገርሻትም። ያቺ ሴትዮ መያዟን ነው የምታወራው። አንቺ ስለመሞት አላወራሽላትም። ጭራሽ አፕላይ አድርጊ ወይ ጠይቂ ነው ያልሽው። ይሄ ሴንስ አይሰጥም። ትክክለኛው ነገር እዚህ ጋር ድብቅ። ለምን የነገረችሽ ለት ፖሊስ ይዟታል ነው ያለች። ፖሊስ ይዟት ኮንፈርም ካደረገላለ እሷ ፖሊስ እንግዲህ ፖሊስ ጋር አፕላይ ስታደርግ ኢቃማዋ ምና ዋሬቨር ያላትን ነገር ይጣራል። ያ ፖሊስ ነው እናንተ ጋር ያመጣት ወይስ ጠፍታ ነው የመጣችው? አየሽ፣ እዛ ጋር ያልሽው ፖሊስ እንዳደረሳት ከሆነ ይሄ ነገር እንዴት በዛ ፍጥነት ሊሆን ቻለ? የሆነ የተደበቀ ነገር አለ።
ሁላችን ጥያቄ ከጠየቅን ማለት ነው። ለዚህ እኮ ነው ችግሩ። እኔ አሁን ለእሷ ስለሚጠፋባት አንቺን ነው የምጠይቀው። ሀቢባ መነግረሽ ነገር ማስታወስሽ ነገር ማለት ነው። ሁሉም ነገር ቀርቶ ራሱ ማለት ነው። አሁን እውነታን ነው እየተከራከርን ያለ ነው ማለት ነው። ሁሉ ነገር ተረስቶ ራሱ ለእሷ የመጣላት ውክልና እንድታስቀብር ነው ወይስ ወደ ሀገር እንድትልክ ነው? ስቴፕ ላይ ከመድረሳችን በፊት ቪዲዮ ቀራጩ ደግሞ 3 ሰዎች ከእሷ ጋር ነበሩ እያወረዷት። ቪዲዮ ቀረጸው ማን ነው? አልናገርም። ያው ሚወት ቴንክ ዩ። እሺ የመጀመሪያው ስቴፕ እነሱ አንቺ ወጣሽና እነሱ ሻርፑ ላይ እየቆረጡ ሻርፑን በቢላ እየቆረጡ እያወረዷት አስክሬኗን። ከዛ አንቺ ውጪ ለሹፌሩና ለከፊልሽ ለስፖንሰራችሁ እየደወልሽ ነበረ። ከዛ ደውለሽ ማን መጣ መጀመሪያ? ሹፌርና አሰሪሽ መጡ ወይንስ ፖሊስ መጣ? ማን መጣ መጀመሪያ? ሹፌር ደረሰ፣ ቅርብ ነው ቤቱ። እሺ ፖሊስ ላይ ተደወለ። አምቡላንስ ከፖሊስ በፊት ደረሰ። ከሹፌር ቀጥሎ አምቡላንስ ከሹፌር አምቡላንስ እኔን እየደወልኩት 999 ላይ። በጣም ጥሩ። እሺ ፖሊስ ላይ ሳመለክት የእስሓፍ ቁጥር ብለው ወደ አምቡላንስ አስተላለፉኝ። እነዛም እስሓፍ የተባሉት አምቡላንሶቹም ደረሱ ቶሎ። እስሓፍ በአረብኛ በአማርኛ አምቡላንስ ነው። ደረሱ። እነሱ መረመሩ፣ ወረዱ። መርምረው አስክሬን መርምረው ፖሊስ አስክሬኑን አምቡላንስ ይዞት ሄደ ወይንስ ፖሊስ? ፖሊስ ይዞ ወዴት ወሰደው? አስክሬኑ ወደ ሆስፒታል ነው የወሰደው፣ ኪንግ ካሊድ። በጣም ጥሩ። እሺ ቪዲዮን የቀረጸው ማን ነው? እኔ ከስልካቸው ላይ ነው ያየሁት። እኔ ስልክ እንደዚህ ይዞ ሲቀርጽ ያየሁት ሰው የለም። ፊሊፒኒዎች ሊሆኑ ይችላሉ። በሰዓቱ ማን ነው የቀረጸው? ማን ስልክ ላይ አለ? ሽንት ቤት ውስጥ ቢላ ስታቀብል፣ አንዷ ቢላ ስታቀብል ነበር፣ አንዷ ቢላ ተቀብላ ነበር፣ አንዷ ደግሞ አቡ እንዲህ እንደ ፊልም እንደምናየው እኮ አይደለም። ስፔሻል ሰው የሚያክል ነገር ሞቶ ያለ ድንጋጤ፣ ጩኸት፣ ለቅሶ የሚያክል ነገር ሞቶ የማያቀለላችሁት እናንተ ናችሁ። ሰው የሚያክል ነገር ሞቶ ፊት ለፊታችሁ ቁጭ ብላችሁ ካሜራ መቅረጽ እንጂ ብላችሁ መጀመሪያ ፖሊስና አምቡላንስ መጥራት ሳትነኳት እንዴት ደፍረው ይነካሉ? ቆይ አንድ ሰው አስክሬን የሚያህል ነገር እኔ የእናቴ ልጅ በፊት ለፊት ብትሞት ደፍሬ አልነካትም። ደፍሬ ገመዱን ለመቁረጥ አልታገልም። ፖሊስ እጠራለሁ እንጂ አልነካም። እነሱ እኮ አንደኛዋ እጇ ላይ ፋሻ ነው። ኦኬ አንደኛዋ እኮ ፌስታል ነው ምናምን አድርጋለች እኮ እጇ ላይ አሻራ እንዳይመጣ። ያንን ሞመንት እንኳን እንዴት አሰቡት? እንዴት መጣላቸው በዛ ድንጋጤ? ሾፊ ያንን ቪዲዮን የቀረጹት ይሆናል ማውራት እኮ ስለማልፈልግ ነው። ልጆች ሙሉ ቤት አለ ማለት ግድ ካልሰጠሽ አንቺ የሰው ነፍስ ከጨነቀሽ ቪዲዮ የቀረጸው አካል ማን እንደሆነ እንዴት አታውቂም? እዛ ቦታ ላይ እያለሽ ፖሊስ እኮ ሁሉንም ሰበሰበ። ስልክ የማን ስልክ ላይ ነው ያገኘሽው? እሺ ቪዲዮን የማን ስልክ ላይ ነው የተገኘው? ፊሊፒኒ ነበረች። ፊሊፒኒ ስሟ ማን ነው? ወላሂ ፊሊፒኒ በሚለው ግልጽ ነው ስንጠራት የነበረው። ፊሊፒኒ በሀገሯ ነበር ብትጠራት በሀገሯ። አዎ ስማቸው ይከብዳል እና በፊሊፒኒ በሚለው ነው የምንጠራቸው። ኦኬ አለች ፊሊፒኒ ሰጊር ከቢር በሚላቸው ነው የምንለየው። ዱባ ሰጊር ከቢር በሚለው ነው እንጂ የምንለየው ሌላ አላውቅም። ኦኬ ፊሊፒኗ አለች ወይንስ ሄዳለች? ሰሙዳ ሄዳለች። አራራ እና ይሄ እኮ ታዲያ ማስረጃን ማሸሽ ይባላል እኮ። ገመዱን የቆረጠችው ሀገሯ ተላከች። ከምን ይኸው ልጅቷ ሬሳዋ ገና ሳይደርቅ ቪዲዮ የቀረጸችው ወደ ሀገሯ ሄደች። እዚህ ጋር እኮ የተቀመጡ ያሉት የልጆቹንም ማድራሻ እኮ እኔ ልሰጥሽ እችላለሁኝ እኮ። በምን በኩል ነው? በምን እዛው ሳቢለው ከሳውዲ በዚህ ፍጥነት ልጅቷ ገና ሬሳዋ ሳይደርቅ ለምን ሄዱ? ያ መበተን የሌለበት ኤጀንሲው ነው። ልክ ነሽ። ትክክለኛ አግባብ ያለው ጥያቄ ነው እየጠየቅሽኝ ያለው። ኤጀንሲውን ይህንን መጠየቅ የሚችለው ኤምባሲ ነው። ኤምባሲ ጋር ኢንፎርም ካደረጉ በኋላ ሴትዮዋ እንደገና በ12 ቀን ልጅቷ በሞቶች በ12 ቀኗ ኤምባሲ ደውሎብናል ብላ ለኔ ኤምባሲ የደወለባቸውን ቁጥር ላከችልኝ። እኔ ጋር መጀመሪያ ስትደውል ሳላነሳላት ስቀር ሌላ ስልኮች ደወለች። በሌላ ስልክ ደጋግማ ደወለች፣ በቢሮ ስልክ ማለት ነው። ረመዳን ተፈተዋል፣ ቀን ነው ይመልሳሉ ስልክ በሰዓቱ ማለት ነው። ከዛ ባይነሽ እኮ ሞታለች ስትለኝ፣ አዎ የዛኔ የደወልሽልኝ እለት እኔ ፖሊስ ላይ ነበርኩኝ። እሷ መሆኗን እኮ አላወቅኩም ነበረ። ደጋግሜ እየጠየኩሽ
አላወኳትም። ማሪ መዲና ሌላ ቦታ ሄድሽ? ቆይ ያለንበት ቦታ ላይ ነን አሁን። ከዛ አምቡላንስ መጣ። አምቡላንስ እና ፖሊስ አስክሬኗን ይዞ ሆስፒታል ሄደ። ከዛ ምንድን ነው የተፈጠረው? ሆስፒታል ገባ። እኛን ማጣሪያ እስኪያደርግ አሻራ ሰጥቶ ሁሉንም ነገር ምርመራ ቀስ እያለ አንድ ሁለት እያደረገ ሁላችንን ማስወጣል። ወስዶ መረመራችሁ? ፖሊስ ወሰደና መረመረ። አዎ ፖሊስ ጣቢያ። አዎ አደራችሁ ወይስ ተመለሳችሁ? የዛን ዕለት ተመለስን። የዛን ዕለት ኦኬ። ስንቶቻችሁን ወሰደ ፖሊስ? ማን ተወሰደ ፖሊስ ጣቢያ? ለጥያቄ እኔ በመጀመሪያው መኪና ከ5 ልጆች ጋር ነው የወረድኩት። የሚቀጥለው መኪና ላይ ደግሞ የትኛው ኮሚሽን ላይ ወርደው የትኛው ኮሚኒቲ ላይ ወርደው እንደ መረመራቸው አላየሁም። እኔ ግን መሄዳቸውን ለእኔ የነገሩኝ። እኔ ከመጀመሪያ ከሚወጣው መኪና ጋር ወጥቻለሁ። አንቺና 5 ልጆች በመጀመሪያው የፖሊስ መኪና? አዎ። እሺ፣ በሁለተኛው ስንት ይሆናሉ? ኦልሬዲ አኮሞዴሽን ያለው ሁሉ ነው የሚወሰደው መቼም ማለት? አዎ። ኦኬ። ስለዚህ ስንት ናችሁ አጠቃላይ አኮሞዴሽን ውስጥ? 11 ነበሩ። 11 አንቺና 5 ልጆች በመጀመሪያው መኪና ከሄዳችሁ፣ ኦኬ። አንቺና 5 ልጆች በመጀመሪያው የፖሊስ መኪና ከሄዳችሁ፣ በሁለተኛው የፖሊስ መኪና ደግሞ ሌላ 6 ሰው በፖሊስ መኪና እኮ አይደለም የሄድኩት፣ በቤት መኪና ነው የወሰዱ። ኦኬ። ፖሊሱ ፊት ለፊት እየሄደ የፖሊስ የቤት መኪና ዋቴቨር ብቻ ፖሊስ ተከተሉን ብሏችሁ በአንደኛው መኪና 6ታችሁ፣ በሁለተኛው መኪና ደግሞ 6ታችሁ ሄዳችሁ በሰዓት ወዲያው የዛን ሰዓት ተከተሉን ብሎ ንቁ ፖሊስ ይዞን አልሄደም። በሩ ተዘጋና ሄዱ። ጥበቃ ሁለት መኪናዎች የሰው ፖሊስ መውረድ የዋና በር መውጫ ላይ መኪናዎች አሉ። ከኢፍጣር በኋላ ይዛችሁ ነው ብሎ ሄደ። መኪና መጣልን። መኪናው እየሄደ ከኋላው እየተከተልን ሄድን። ከኢፍጣር በኋላ ኦኬ። ማንም እንዳይወጣ እንዳይገባ ፖሊስ ቆሟል። በትክክል እሷ በስንት ሰዓት ላይ ነበረ ሞታ ያገኘቻት? ጠዋት 5 ሰዓት ሰኞ ጠዋት 5 ሰዓት ላይ 5 ሰዓት ላይ ሞታ አግኝታችኋት ፖሊስ መጥቶ አስክሬኗን ወስዶ ምናምን እናንተ እስከ ፍጡር በኋላ ድረስ ቢሮ ውስጥ ቆይታችሁ ከፍጡር በኋላ እስከዛ ድረስ በፖሊስ በሩ እየተጠበቀ ማናችሁም እንዳትወጡ ከፍጡር በኋላ ፖሊስ ጣቢያ ሄዳችሁ ለጥያቄ እንደዛ ነው? ኦኬ። እሺ። ከዛ ምንድን ነው የጠየቋችሁ? ከልጅቷ ጋር ግንኙነት አለ? ጸብ አለባችሁ ወይ? ታውቋታላችሁ ወይ? የተነጋገረችው ነገር አለ ወይ? እኔ አስወጥተውኝ ከእሷ ጋር የተነጋገረችው ነገር አለ ወይ ምናምን ብሎ እነሱም ማጣሪያ ያደረጉ። ምንም ነገር እንደሌለ ልጆቹ ጋር ተነጋግሮ ያው አሻራ መስጠት የሚሰጠውን እየሰጠ አሻራ እያደረገ ሸኘ። እኔ በሰዓቱ የተቀመጥኩበት ሰዓት በእኔ ሽፍት ላይ ተቀብላ ተቀምጦ የመረመራት እየጠየቃት የነበረችው ባንግላዴሽ ናት። በራሷ ዜጋ አስተርጉሞ ጠየቀ፣ መረመራ፣ ሸኛት። ከዛ መጨረሻ ላስት ላይ አድርጎ እኔን አወራኝ። ኦኬ። ከ12ታችሁ አኮሞዴሽን ውስጥ ካላችሁ ስንታችሁ ናችሁ ኢትዮጵያውያን? 2። አንድ አንቺና ሌላ ማን? ሀዲያ ወላይታ እንደዚህ ዜግነቷ ብሔሯ። አንድ አንቺና አንድ ሀዲያዋ በቃ። ሌሎቹ 10ሩም ሌላ ዜጋ ናቸው። ከሞተችው አባይነሽ ጋር 3 ኢትዮጵያውያን ናችሁ። ኦኬ። እሺ። ሀዲያዋ አሁን አለች? ኦኬ። እሺ። ቢሮ ውስጥ ካሜራ አለ? ካሜራ አለ። ኦኬ። ስለዚህ ሽንት ቤት ውስጥ ብቻ ነው የሌለው። ሽንት ቤት ስትገባ ብቻዋን ትግባ፣ ማን ይዟት ይግባ፣ ካሜራ ማየት ይቻላል። ፖሊስ አላየም ካሜራ? ሽንት ቤት ካሜራ የለም እኮ። ሽንት ቤት መሄጃ መንገዱም ላይ ካሜራ የለም። ጋይስ ተቋርጠናል። ኔትወርክ ተቋርጧል መሰለኝ። ኮፒ ሊንክ አድርጉ ውዶቼ። ይሰማል አለን? ኦኬ። እሺ። ፖሊስ ካሜራ ላየም። ኮሊደሩ ላይ ሽንት ቤት ስትገባ ብቻዋን በሰላም በእግሯ ተጉዛ ራሷ ናት የገባችሁት? ሰው ነው እየጎተተ ይዟት የገባው ምናምን? ካሜራ ላየም ፖሊስ? ካሜራ የለም። ሽንት ቤት መግቢያው መንገድ ላይ ካሜራ የለበትም። የሚተኙበት ክፍል ታዲያ ካሜራ ያለው የቱ ጋር ነው? ካሜራ ያለው መውጫ መግቢያ ደረጃው ላይ፣ ሳሎን ቤት ላይ እና አንደኛው ለመጨረሻ ጊዜ ካሜራ ላይ የምትታየው ለመጨረሻ ጊዜ ሟች አባይነሽ ካሜራ ላይ የምትታየው የቱ ጋር ነው? ሳሎን ነው? የቱ ጋር ነው? ካሜራ አልተፈተሸም? ፖሊስ ካሜራ አልፈተሸም? የሚተኙበት ክፍል ላይ ካሜራ የለም። የሚተኙበት ክፍል ላይ ካሜራ የለም። የኔ ጥያቄ ፖሊስ ካሜራ ፈትሾ የቱ ጋር ለመጨረሻ ጊዜ
እንደታየች አያሳይም። ቤቱ ሲጀመር እኮ መጀመሪያ ካሜራ አልገጠሙለትም ነበረ። ካሜራ እዛ ጋር የለም። አባይነሽ እንደሞተች በማግስቱ ካሜራ ገጥሞለታል። ለምንድን ነው ከሞተች በኋላ የሚገጠመው? ሌላ አይነት ችግር እንዳይፈጠርበት የራሱ ፕሮሰስ ራሱ ኤጀንቱ መልስ ይሰጣል እንጂ እኔ አላውቅም። መጀመሪያ ምንም አላላችሁም እስከ ዛሬ ያለ ካሜራ መኖራችሁ። አሁን ካሜራ አለ ቢባል ምን ዋጋ አለው? ከሞተች በኋላ ቢገጠም ሾፊ መጀመሪያ የነበርንበት አኮሞዴሽን ላይ መግቢያ መውጫው ላይ እና ደረጃ ላይ ብቻ ነው ካሜራ ያለው። በቃ ከዛ ያለፈ ቦታ ላይ የለም። አሁንም በመጣንበት አኮሞዴሽን ላይ ራሱ ደግሞም ሲገጥም በደረጃ ኩሽና፣ ሳሎን ቤት ላይ ነው ያደረገው። እሱንም እኮ እንትና ከተማ አባይነሽ ከሞተች በኋላ ነው የተገጠመው አይደል? ይሄኛው አኮሞዴሽን ደግሞ የመጣ ነው ቅርብ ነው። ገባሽ? አባይነሽ የሞተች ጊዜ ገና ቅርብ ነው ለኛ፣ ወር እንደዛ አካባቢ ቢሆን ነው። ከዛ በፊት አይደለም እኮ። ቅድም ይኸውልሽ ካሜራ ቤት ውስጥ አለ ስንልሽ አባይነሽ በሞተች ሰዓት አልነበረም፣ ከሞተች በኋላ ነው የተገጠመው ነበር ማለት የነበረብሽ። ገባሽ? ይሄ ሁሉ ድካም እንዳንደክም። ስለዚህ አሁን አንዴ ቦታውን ልታሳይኝ ትችያለሽ? ሽንት ቤቱ አዎ አሳይኝ እስኪ። እዛ ቪዲዮ ላይ ያየነው ሽንት ቤት ራሱ ነው አይደለም የሚለው ካሜራውን ፍሊፕ ካሜራ ወደ ኋላ ማዞር ትችያለሽ። ሽንት ቤት ከገባሽ በኋላ ካሜራውን ወደ ኋላ አዞርሽ እርቀቱን። ለምሳሌ እቺ ልጅ ቁመቷ ሜትር ከ70 ቢሆን አባይነሽ ቁመቷ ሜትር ከ70 ቢሆን ለመታነቅ ሜትር ከ80 ቦታ ትፈልጋለች እንጂ አንድ ሰው በፍጹም በምንም ተአምር ቁጭ ብሎ ሊታነቅ አይችልም። ጋይስ መንጠልጠል አለበት። የሰው ልጅ ታንቆ ለመሞት መንጠልጠል አለበት። ከቁመቱ በላይ የሆነ ቦታ ማግኘት አለበት። እሷ ግን በዚች አጭር ቦታ ላይ ቁጭ ብላ ነው ታነቀች እያሉ ያሉት። ይሁት እዚህ ላይ ያሰረች ሻርፓን። ከዛ ውርድ አድርገሽ መሬቱን አሳይን፣ ርቀቱን እንቁጠረው። ትንሽ ራቅ በይ መዲና፣ ወደ ኋላ ሁኚ፣ ወደ ኋላ። ከዛ ቦታውን አሳይ፣ ሻርፑ ታስሮ የነበረበትን ቦታ ቪዲዮ ላይ ያየነው። መዲና አንቺ በሩ ጋር ቁሚና እኛ ርቀቱን በአይናችን እንገምት። አንቺ ወደ ኋላ ሁኚ። ከቧንቧው መሬቱ ድረስ ምን ያህል ርቀት እንደሆነ በአይናችን ለመገመት እንዲመችን ራቅ በይልና ካሜራውን ሳታንቀሳቅሽ ቁሚ። ወደ ቧንቧው አሳይን። መሬቱ አይታየንማ። ምን ነው በማይሞት አንድ ቦታ ላይ ቁሚ ማሬ። ከዛ ካሜራውን ትንሽ ዝቅ አድርጊው። ከቧንቧው ሻርፑ ታስሮበት ከነበረበት መሬቱ ድረስ ምን ያህል እንደሆነ እንድናውቀው። አውቃ ነው ጋይስ። አሁን ይታያል? አይታይም። መሬቱ አይታየንም። ግድግዳ ብቻ ነው የሚታየው። ይኸው መገመት ለከቺ ከዚህ መዲና አንቺ አትንቀሳቀሺ፣ ምንም አታውሪ። አንቺ ብቻ ካሜራውን እምልሽን አድርጊልኝ። ቧንቧው እያየነው ነው። ትንሽ ወደ ኋላ ሂጂ፣ ግድግዳ ተደገፊ። እንደዛው እንደያዝሽው ወደ ኋላ አሁንም ወደ ኋላ በቃ እስከምልሽ። ከዛ ካሜራውን ትንሽ ዝቅ አድርጊው። መሬቱን እንየው። አውቀሽ ነው ግድግዳ የምታሳይኝ? ኖ ያው መሬቱን እንየው። ካሜራውን አስተካክሉ ወደ መሬት። አዎ ጋይስ መሬት ይቅርታ ላግዝሽ። ሄዳ ታሳየኝ ፈቃደኛ አይደለችም። እኔ ስልኩን እንድገምት ነው ያባይልሽ። በአንድ እጇ ካሜራ ይዛ እጇን ታሳለች። ይታያል እኮ ልክ ነሽ እኮ። ቁመቱን ይኸውልሽ፣ ቁመቱን ይኸው። እኔ ራሴ ሹፊ ቁመቱን ስገባ እና በዚህ ቁመት አሁን አንድ ሰው መታነቅ ይችላል? እኔ ላስረዳሽ ነው እኮ የገባሁት። በዚህ ልክ ግልጽ እያደረኩኝ እየነገርኩሽ ያለሁት እንጂ እኔ እኮ ልጅቷ የተቀመጠችበት ከዚህ ነው የወረደው። ይሄ እኮ ሳውዲ መጥቶ በስነ ስርዓት ማንኛውም መጥቶ ማየት የሚችልበት ካሜራ ቦታው ላይ አለ። መዲና እኔ ያልኩሽ እኮ እናቴ አንቺ ቁሚ። ምንድነው ችግርሽ ብታሳይኝ? አንቺ ብትቆሚና ካሜራውን አዙረሽ እኛ በአይናችን አይተን ብንፈርድ፣ በአይናችን አይተን ብንገምት። አንቺ ካሜራውን አዙረሽ ግድግዳ ተደግፈሽ ትቆሚያለሽ። እኛ ርቀቱን ከቧንቧው ማሰሪያው እስከ መሬት ያለውን እንለካው። በአይናችን መለካት እንችላለን እኮ ማንም ሳይቆምልን። የአባይነሽን ቁመት እናያለን። አዎ ትንሽ ተጠጊ፣ ትንሽ ጠጋ በይ። ጠጋ ወደፊት ብቻ ትንሽ ተጠጊ። አሁን ጥሩ ነው ያለሽው። ጠጋ በቃ ጋይስ እዩዋትችን ቧንቧ፣ የቧንቧ ውሃ መዝጊያና መክፈቻውንና መሬቱን ይዩት ርቀቱን። እኔ አጭሯ ሜትር ከ55ቷ ሴትዮ እዚህ ጋር ልታነቅብል አልችልም። እዚህ አጭር ቦታ ላይ እኔ ሜትር ከ55ቷ ሴትዮ መታነቅ አልችልም። አይደለም አባይነሽ ረጅም ናት፣ ከኔ ትረዝማለች። ሜትር ከ7 ሆናለች ቁመቷ። እንዴት ነው እዚህ ቦታ ላይ ረጅም ሰው ሊታነቅ የሚችለው? ቧንቧ ላይ ሻሽ አስሮ የተገኘችው ቁጭ ብላ ነው። ቁጭ ብላ ሻሿ ላይ ሆነው ፊቷ ወደ ግድግዳው ዞሩ ነው ቪዲዮ የቀረጿት። ሞታ አገኘናት ብለው እንዴት ነው የሚያሳምነው? ይሄ ቦታ እዩልኝ እስኪ። ቧንቧው ላይ ሻርፓን አስራ
ራሷን ለማዳን ከመዳም ቤት የጠፋች ልጅ ራሱን ለማዳን መዳም ቤት መዳም ቤት ሊገሏት ሲሉ ቡዳ ነሽ ብለው ልጃችንን በልተሻል፣ ልጃችን የታመመችው አንቺ በቡዳ በልተሻት ነው፣ አንቺን ስንገልሽ ነው ልጃችን ንድ ነው ብለው ሊገሏት ሲል ነፍሷን ለማዳን ከመዳም ቤት ጠፍታ ቢሮ የመጣች ልጅ ቢሮ ሽንት ቤት ስትደርስ ራሷን አጠፋች። ለዚህ እዛው መዳም ቤት አይገሏትም ነበር? ለምን ራሷን ነፍሷን ለማዳን ቢሮ ትመጣለች? ከዛ ቢሮ እዚህ ጋር በዚች ጠባብ ሽንት ቤት ውስጥ በዚች አጭር ቁመት ላይ በሻርፖ ራሷን አንቃ ገደለች ብለው ቪዲዮ ቀርጸው ነው ለቤተሰቦቿ የሰጡት። እዚህ ቦታ ላይ ሀውካም እንዴት ነው የሚሆነው? ይሄ ማንም ህፃን ልጅ ይሄ ቢነገረው ሊያምን አይችልም። ቪዲዮ ማየት ትችላላችሁ። አሁን ቪዲዮ እጃችን ላይ ነው፣ ማየት ትችላላችሁ። ቁጭ ብላ ሙባረክ አንዴ ቪዲዮ ትፈታው። ይሄ ቦታ ራሱ ነው አይደለም የሚለውን ህዝቡ ይሄ አትሊስት የሰው ልጅ የሚታመን ነገር ያወራል። የማይታመን ነገር እንዴት ነው የሚነግሩን? እዚህ የሰው ነፍስ እኮ ነው፣ የድመት ነፍስ አይደለ፣ የውሻ ነፍስ አይደለ። የሰው ነፍስን የሚያህል ነገር ቁጭ ብላ በስስ ሻርፕ ራሷን አንቃ ገደለች። ከዛ እነሱ ደግሞ ሻርፑን በቢላ ሲቆርጡት ቪዲዮ ይቀርጻሉ። ሰራተኞቹ አኮሞዴሽን ውስጥ ያሉት ላይክ ነቲንግ ሀፕን። እህታችን ክፈተው ቪዲዮን አንዴ። ቦታው ራሱ ነው አይደለም የሚለውን እናስተያየው። ከሽንት ቤቱ ጋር ያለው መታጠቢያው ራሱ አጣሁት እኮ እዚህ ላይ አሁን እሷ ጋር አጣሁት መታጠቢያ ኖ በፍጹም ሽንት ቤቱ ራሱ ይመስለኛል። ከላይ ያለውን ገመዱ ነጭን ገመድ ቆይ ንጉሱና መኩ ድጋሚ ይገባሉ። በትልልቁ ላርጋችሁ ሁለታችሁ እኔ በትንሹ ሉና ሁለታችሁ። አንደኛው የሆነ ነጭ ገመድ ከላይ አለ። በደንብ ይውልኝ የተበሳ ነገር አለው። እስቲ አሁን አሳየን እናስተያየው አንዴ። ሽንት ቤቱን እዩት ጋይስ፣ ራሱ ነው አቡዬ አንዴ አሳድግኝና ከእሷ ጋር ነው። እሺ መዲና ትንሽ ራቂ ማሪ፣ ቧንቧውን ለማስተያየት ነበር። ይሄኛው ግድግዳ ቀዳዳ አለው፣ ያኛው ቀዳዳ የለውም። እስኪ መዲና ትንሽ ከፋል። ያ መስኮት አለው፣ ይሄ መስኮት የለውም። እስኪ ቆይ ከሁለቱ ቀዳዳ በታች ደግሞ የሆነ ጥቁር ነገር አለ፣ እንትን ቱቦ ነገር። ቧንቧ ነው መዝጊያና መክፈቻ። እዚህ ጋር ለምን ጠፋሱ? ቀዳዳ አይቻለሁ። መጋረጃ ብቻ ነው የተነሳው። ራሱ ነው። አይ ራሱ ነው። ሽንት ቤቱ ራሱ ነው። ያው ቀዳዳውንም አገኘሁት፣ ቧንቧውንም ቆጠርኩት። ኖ ጋይስ ራሱ ነው። እሺ ራሱ ቢሆን ራሱ አብዬ እንዴት ነው ተንበርክካ ገመዱ እስከ ላይ ደርሷል። ይሄን ነገር እንግዲህ ላንቺ ትቻለህ፣ ለህዝቡ ትቻለህ። አይ ይሄም ራሱማ እንትኑ ሽንት ቤቱ ራሱ ነው። ግን ልጅቷ በፍጹም እዛ ቦታ ላይ ታንቃ አልሞተች። ራሱን ለማዳን ከመዳን ቤት የጠፋ ሰው ቅዳሜ ከመዳን ቤት ጠፍታ ፖሊስ ጋር ሄዳ ፖሊስ አምጥቶ ለቢሮ አስረክቧት ሰኞ ጠዋት አንድ ቀን ቢሮ አድራ ሰኞ ጠዋት በኢትዮጵያ 5 ሰዓት ላይ ራሷን ሽንት ቤት ውስጥ ቁጭ ባለችበት በሻርፕ አንቃ ገደለች። ኔቨር ኤቨር ማንም ደግሞ ድምጿን ከፍትልሻለሁ እዚህ ጋር ህዝብ ይስማ ምን እንደምትል። መዳም ልጅቷ ቡዳ ተደርጋ የመዳሟን ልጅ እንደበላቻት ነገር ትገደል ብሎ ቤተሰብ እንደፈረደባትና ባልዮ መጥቶ ሚስተሩ መጥቶ አይ አሁን አንገላትም ከረመዳን በኋላ እንደተባለች ታውቃለች። አታውቅም? ይኸው ድምጿ አለ የሟቿ ማለት ነው። እሺ ታውቂያለሽ? ይሄንን ቆይ አንቺ ኦሮምኛ ትሰሚያለሽ አይደለ? ማነሽ ሙባረክ መዲና? አዎ እሰማለሁ። ቆይ ለአንቺ ልክፈትልሽና ለሀቢባና ለህዝቡ ፍቺ የሚወጡላችሁ ራሱ አትርጉም ሰው እየሰማ ይኸውና ልጅቷ እንደዚህ ያለች። ለምሳሌ ማን ነው እዚህ የሚደውለው? እዚህ ኢሞ ላይ ደግሞ መከረኛ ኢሞ። እሺ
ኪችን ቤት እሺ፣ ኪችኑ ከሽንት ቤቱ ምን ያህል ኪችኑ ከሽንት ቤት ቅርብ ነው እኮ እንዴው እንዴት ነው ማስተካከል የሚቻለው? እሷን ለማተለቅ እንዴት ነው የምችለው? ጋይስ ሊንክ ነው ማድረገው። ኦኬ እንደዚህ ነው። እሺ ከኪችኑ ሽንት ቤት እስኪ ስንት እርምጃ ነው? የዛለ በፍጥነት ቢላ ያመጡት። ይሄው ርቀቱን ላሳይሽ እንደዚህ። ኦኬ ይሄ ኪችኑ ነው። ኦኬ ወጣ ሄደ። እስኪ ሽንት ቤቱ ይሄው ሳሎን ኦኬ ሳሎኑን አልፈው ሽንት ቤቱ ከዛ ይሄው ለሁሉ ተጉዘው ርቀት እኮ የለውም። ሽንት ቤት ልጆች ገቡ። ሶሪ ሰው ገባበት። ተተዋገመልን ይሄን ኦሮምኛ ሰው ገባ። ለክፋትላ ሩቅ ነው። ቪዲዮ ላይ ቢላ ቀብል ስኪን ስትል ልጅቷ ልትቆርጠው ሻርፓ በፍጥነት ነው ቢላ ያቀበሏት። ሳሎኑን አልፈው ጋይስ ኪችኑ፣ ከዛ ሳሎን አልፋችሁ፣ ከዛ ኮሊደር አልፋችሁ ነው ሽንት ቤቱ። ይርቃል። ሜቢ በጣም በሩጫ ከሄዱ አይደለም። ድምፁን ልክፈትላትና ለህዝቡ መዳም ቤት እያለች ልጅቷ ልትገደል እንደሆነ ሁሉ ነገር የድረሱልኝ ጥሪዋ መዳም ቤት ልትገደል የድረሱልኝ ጥሪ የላከችውን ቮይስ አሰማትና ይሄንን ቮይስ እሺ፣ አንዴ ተረጋጊና ቁሚ። ድምጿ ዝቅ ያለ ስለሆነ አልሰማውም እንዳትዪ፣ ቀስ በይ ተረጋጊና አዳምጫት። የሟቿን ድምፅ ማለት ነው። ኦኬ ቢስሚላህ ተረጋጊ። አንዴ ድምጿ አይሰማም በዚህ እንትን መዲና አንዴ ቁጭ በይና እንድትሰሚና እንድትተረጉሚልን ኦሮምኛው። ሙባረክ አይሰማም እኮ ላ በመሀል ይመጣል ተቋርጦ ይመጣል ራሱ ማለት ነው። ይሄው መጣ። ካሜራ ይሁን ወላሂ ካሜራ ከአባይነሽ ከሞተች በኋላ ተገጠመ በፖሊስ ጥያቄ አልነበረም። ከዛ በፊት ነው ያለችው። ኦኬ ይሄው እየሰማሽ ነው? እሺ ምንድነው ድምጽ አይሰማም። እኔ ይኸውልህ ስፒከር አለኝ ለእኔ ላክልኝ እና እኔ በስፒከር ልክፈተው። እኔ ስፒከር ስላለኝ ኢሞ ላይ ያለ ድምፅ እንዴት ነው ከፍ የሚደረገው? እሺ አንተ ፎርዋርድ አድርግልኝ ለእኔ ኢሞ ላይ ሀይል በልክና ከዛ እኔ እዚህ ጋር በስፒከር ከፍተዋለሁ። ኦኬ የኔን ኢሞ ላክልሽ። አንተ እኔ ሀይል በልክ በራሱ በዋትሳፕ ማውራ ቁጥር ከሆነ ኢሞ ያለክ እኔ ያለኝ ኖ ሌላ ከሆነ ላክልኝ ዋትሳፕ ላይ እኔ ሀይ እንድልክ የኔ ኢሞ ቁጥሬ አይገኝም። እንደዚህ ኢሞ ሀይ በይኝ። ይጨንቅሻል ካላዳመጥሽው በስተቀር ሁሉ በስፒከር ከፍተዋለሁ። በጣም ጥራት ያለው ኢሞ አለሽ አይደል? አንቺ ማነሽ መዲና? አዎ በሌላ ስልክ ነው ያለው። በቅድሙ ዋትሳፕ ባናገርከኝ ስልክ እሱ ስልክ ደግሞ ሌላ ስልክ ላይ ነው። አዎ ለአንቺም ልክልሻለሁ እያዳመጥሽ። እኔ እዚህ ጋር ከፍተዋል። እንደሷ እያዳመጠች ለብቻዋ ብትተረጉምልን ማን ያምናል እንዴ? ከፍተዋለሁ። ሟቿ ያለችው ልገደል ነው በቃ። ልጅቷ ትናንትናም ታማለች። እሷን አተብዬ ቤት ተዘግቶብኛል፣ በቃ ልሞት ነው እያለች ድምጿን አሰምታለች። አቦ ሀይ በኛ። እሺ ሀው ሴቭ እያደረኩ ነው። ቁጥርን ሴቭ ካላረኩኝ እኔ ማግኘታችንን ፕራይቬሲ ዝግ ስለሆነ ያው ሀይ ብዬ ካለ አሁን ላክልኝና እዚህ ጋር ከፍቶ አንድ
2 3 ባላ ብዬም መጣልሽ መጣልሽ ቆይ ተረጋጋ መጥቷል እሺ ይህ ሹክሹክታ ነው እኮ ሹክሹክታ ነው። ድምፁን እስከ መጨረሻው አድርጌዋለሁ ጋይስ። ሀቡ የአሰሪዎቿ ስልክ ቁጥር ጋር ደውለሽ ከሰዎቹ ጋር ያለውን ኬዝ ሊያስረዱሽ አይችሉም? አረበኛ ትናገሪያለሽ? በደንብ እናገራለሁ። ከአሰሪዎቿ እጅ ወጣ ቢሮ ለሞተች ልጅ አሰሪዎቿ ምን ያደርጋሉ? ቢሮ መታ ራሷን አጠፋች ላላችሁ፣ እቺ ልጅ እኮ ተገላም ከሆነ የተገደለችው ቢሮ ነው። ራሷን አጥፍታም ከሆነ ራሷን ያጠፋችው ቢሮ ነው። ቢሮ ሽንት ቤት ውስጥ ሞታ ለተገኘች ልጅ አሰሪ ምን አገባው? ከነሱ ቤት ወጣ እናንተ ጋር መጣ። ከነሱ ጋር በምን ኬዝ እንደመጣች እኛ አናውቅም። አልነገረችኝም እኮ እኔ እናቴ ሞተች ከሚለው ውጭ እኮ አልተናገረችም። እናቷ ደግሞ አልሞተችም። ከፖሊስ ጣቢያ ስትወጣ ወይ ፖሊስ ያመጧት ወደ እናንተ ምን ነሽ ነው ወደ ፖሊስ ጣቢያ ያይሽው አይባልም እንዴ? ራሴ እጄን ሰጠሁኝ እኮ ነው ያለችኝ እሷ ለኔ። እኮ ለምን እጅሽን ሰጠች አለሽ? እሺ ለምን እጅሽን ሰጠሽ ብለሽ አልጠየቅሻትም? አንቺ ስታገኛት ሽንት ቤት በር ላይ የዛኔ ደንግጣ በጣም እና እናቴ ሞተች ለምንድን ነበር ከመዳን ቤት የጠፋሽው? ምን ሆነሽ ነው? ለምንድን ነው ፖሊስ ጣቢያ ሄድሽው ብለሽ አልጠየቅሻትም? ድምፅሽ ታፍኗል። ስፒከርሽን ልቀቂው መዲና። እኔ እኮ ላውራት በሰጠኋት እድል ልጅቷ አላወራችም እኮ መናገር አልፈለገችም። በቃ ደክሟታል መተኛት። ለመጀመሪያ አይደለም እኮ እዚህ እንደዚህ የሚመጡት ልጆች ይመጣሉ፣ ውሎ ሲያድሩ ነው ጠጋ ብለው ቀስ ብለው የሚያወሩት። ግን መጡ ብዬ ለመዘግብ ፓስፖርት እቀበላለሁኝ እኔ ማን እዛ ቤት ውስጥ እንዳለ ለማስረዳት እንጂ አይናገሩም። ወዲያው በመጡ ቀን ወዲያው አይናገሩም። ኢሞሽን ክፈቺና ማለት ነው መዲና። ኢሞሽ ኦንላይን ላይ የለሽም አዳምጪ። አንድ ሁለተኛ ደግሞ ሞክረሽልኝ ነበር መዲና። አሁን ገና አየሁሽ። አዎ ትናንትና ደውለህልኛል። በኢሞ አይደለም በእንትን ደውለህልኛል፣ በዋትስአፕ። አዎ እስኪ ክፈቺና ኦሮምኛ ስለምታውቂ የመጀመሪያውንም ሁለተኛውንም ሶስተኛውን አዳምጠሽ ንገሪኝ። ይሰማሻል? ለብቻ ከሆንሽ ይሰማሻል? ኢንቫይት አድርጌሃለሁ መኩ፣ ግን ግሬ ከለር ነው። አይ ቲንክ ከቲክቶክ ወጣ ድጋሚ መግባት አለበት። ዩቲዩብ ወይም ፌስቡክ ከፍተክ እንደ አዲስ ግባ፣ ሪፍሬሽ እንዲያደርግ። ኢንቪቴሽን እየደረሰክ አይደለም፣ ግሬ ሆኗል። ሀዲያዋን ልጅ ልጠሪያት ትችላለሽ? አማርኛ ትችላለሽ? ዋትሳፕ ባወራኸኝ ቁጥር ላይ ልታናገረኝ ትችላለህ። እኔ የሰጠሁት ዋትሳፕ ቁጥሯ አለ አይደለ? ዋትሳፕዋንም ቀጥታዋንም ትመጣለች። የዋትሳፕ ቁጥሯን ሴቭ አድርገውና ኢሞ ላይ ታገኛታለህ። እሺ መዲና፣ ከዛ በኋላ ፖሊስ ጣቢያ ጥያቄ ተደርጎላችሁ አሻራ ተነስታችሁ ወደ ቢሮ ተመለሳችሁ። ከዛስ ምንድን ነው የተፈጠረው? ከዛ በኋላ ጉዳዩን ፖሊስ ይዞታል፣ እኛ እናናግራለን ያሉና። እሺ ነይ ጤኑ አንዴ ከእሷ ጋር ከመጀመሪያ በፊት አንቺ ጨርሽልኝ። ፖሊስ ጣቢያ ሄዳችሁ ተመረመራችሁ፣ ተመለሳችሁ። ከዛ ፖሊስ ይዞታል ጉዳዩን ብላችሁ ህይወታችሁ ቀጠለ። ከዛ ወደ ምንድን ነው የቀጠለው? ከዛ በኋላ የቀጠለው በሞቶች በ12ኛ ቀኗ ኤምባሲ ደውሎብናል ብላ ከፊሏ ደወለችልን። 12 ቀን ሙሉ ለቤተሰቦቿ ደውሎ የልጃቸውን ሽንት ቤት ውስጥ ራስ ማጥፋት የነገረ የለም። ቢሮ አይነግራቸውም እንደ አዲስ አበባ ያለ ቢሮ ለአዲስ አበባ ላለው ቢሮ ማን ነገረው? አዲስ አበባ ያለው ቢሮ ይኸውልሽ፣ እኔ እስር ቤት ፖሊስ ጣቢያ ቦታ ላይ የተመለስኩኝ አንዷ ልጅ ደከመች፣ በጣም ታመመች፣ አይምሯ በጣም ተጎዳች። እሷን ለይዘን ወደ ሆስፒታል ሄደን ከሆስፒታል ሁኜ የአዲስ አበባው ኤጀንት ከወንድሞቿ ስሙን አላውቅም፣ አንደኛው ቮይስ ያደርግለታል። ይሄ ድምፅ ከደረሰህ በአስቸኳይ ሊገሉኝ ነው ብላለች የሚል የድረሱልኝን ጥሪ ሪከርድ ላከለት ለአዲስ አበባ ላለው ኤጀንት ማለት ነው። ማን? ለአዲስ አበባ ላለው ኤጀንሲ ላኪ ማን ነው? ላኪ ወንድሟ ነኝ ብሎ ነው የላከው።
ኦኬ ጥሩ እሺ ታዳምጥልኝ ለመሀል ላይ የምትቆሚው መዲና ለመሀል ላይ እያቆምሽ ቀጥታ ምን ነገራችን ማሬ ሳታቆሚ ዳይሬክትሊ እየሰማሁ ማን ነው የሚጆካሸከው? እኮ ነው ቮይስ ነው የተላከው። ልጅ ድረሱልኝ ጥሪዋ ቮይሱ ሹክሹክታ ነው። እኔም ብከፍተው ልሰማ አልቻለም። እሷ በደንብ ትሰማዋለች። ለቤተሰብ ሳይነገር የጆሮ ምስል ፎቶግራፍ አድርጋ በዋትስአፕ በኩል ላከችልኝ። እሺ ላ የመጀመሪያውን አዳምጪልኝ። የ43 ሰከንዱን አዳምጪልኝ። እየሞትኩ ነው የሚለውን ይሄዳ 43 ሰከንዱን መኝታ ቤቴን ቆልፈውታል እና ቤታቸው ህፃኗ ልጅ በጣም ታማባቸው ማታ ሙሉውን ቁጭ ብለው ስላደሩ ልጅቷን እንገላታለን ሲሉ አባታቸው ጾም ይፈታና እያለ ነው። ይኸው አቢባ ፈታለች። በቃ እንድትገደል ቤት ውስጥ ተፈርዶባት ያለች ልጅ ጠፍታ ፖሊስ ጣቢያ እጅ ሰታ እዚህ ጋር መታ ተንበርክካ ቧንቧ ላይ ራሷን አንጠለጠለች። ለአንቺ መዲና ምን ይመስልሻል? ሌላ ህዝቡን ተዩ። እንዳንተ ሀሳብ ሹፍ እንደ አድማጭ እንደ ራሴ በቦታው ከሌለሁኝ ትክክለኛ ፍርድ እኮ ነው። እዚህ ቦታ ላይ የተገደለችው ትክክለኛ ፍርድ ነው። እኔ በዚህ ቦታ ላይ እኔ ራሴ ያለው እኔ እንደ ሙባሪክ ማለት ነው ከሞቱ በኋላ ያለውን አቢባ ታናግርሽ። እቺ ልጅ መዳም ገላት እናንተ ጋር ካመጣቻትም ንገሩን እውነቱን። እናንተ ደግሞ ከገደላችኋት እውነቱን ንገሩን። መጨረሻ ላይ ያለውን ደግሞ ስለ ውክልና ምናምኑ ላይ የለችም። ለምንድን ነው እኔ እንዳለው የምትይው? አንቺ ራስሽ እኮ ሞታ ተንጠልጥላ እየሆነ እንጂ ያልሽው ስትሞታ አላየሽም። እሱ መልስ ሊሰጠው እኮ ነው። አሁን እኮ ሙቤ ቦታው ላይ ስላለዋት በያ የለሽም። ቦታው ላይ የምታውቂው ነገር እንደነገርሽን ከሆነ አንቺ ራስሽ ተጠርተሽ ነው ያሳይሽ። ለምንድን ነው እንደዛ የምትናገሪው? እና በቦታው ላይ እንዳለዋት በያ አይደለሽም፣ የለሽም። እሺ ትክክል። እሺ ወንድሜ፣ እነዚህ ልጆች እዚህ ቤት ውስጥ ከሷ ጋር ምንም አይነት የቂም ጥላቻ የለባቸውም። ሲልቪያ አለች። ሲልቪያ አሁን ቢሮ ተጠርታ የወረደችው ስልክ እያናገርኩኝ የነበረው የእሷ ኬዝ ሲልቪያ አለች፣ አልሄደችም። ሩማም እዚሁ ሳውዲ ውስጥ ነው ያለችው። ስራ ትግባ እንጂ የአሰሪውን አድራሻ ማውጣትና ሩማም ልታናገር ትችላለች። መጀመሪያ ስትሞት መጀመሪያ ላይ ያዩት። እሺ አንዴ መጀመሪያ ወይ ላይ ታዋን ትጠሪልናለሽ፣ ልጠይቃት እሷን አማርኛ የምትችል ከሆነ። አዎ እሺ እናት ጥረት አማርኛ ትችያለሽ። ይቻልሽውን አውሪያት፣ አትፍሪ፣ ችግር የለም። በሁለተኛ ቋንቋ የሚያስተረጉምሽ ሰው ያስገቡልሻል። አማርኛ ካልቻልሽ አስተርጓሚ እናስገባለን። ነይ እዚህ ቤት ሁሉንም ቋንቋ ተናጋሪ ነው ያለው። ነገ በዚህ ጋር ሰላም፣ እንዴት ነሽ እናት? ሰላም እንደት ናችሁ? ግን እንዴት ነሽ? ስራ እንዴት ነው? ለምን ስራ አለ? ቢሮ ስራ የለም። ስራ የለም? ስራ ጠፋ። ስንት ጊዜሽ ነው ቢሮ ከተቀመጥሽ? 3 ወር